ነው ብለ እዚህ ጋር ብዙ ጌቶች አሉ የሚለውን ሙሴን ከነዚህ ጌቶች እየለየው ነው። አዎ በዚህ ዘመን ወደ በክርስቶስ ኢራ ቀደም ብለህ አንተ ይሄው በስጋ ሞት የሚል አለ። በስጋ ሞት የተባለው ከዚህ አንፃር ነው። ስጋው ፍጡር ስለሆነ ነው ምናምን የሚሉ ነገሮችን አስቀመጥክ ተናገርክ። ኦኬ እሺ እንዲህ ብለህ ስትናገር ቀበል አደረኩና አይ ከዚህ አንፃር ነው ብዬ ደግሞ አስቀምጥ። አንተ ተፈው ማቤቴ መጀመሪያ አፉ ውስጥ ያለውን ተፈው በጣም የተረጋጋው ነው። ኦኬ አሽራፍ ተረጋግቼ ቁጭ ብዬ ያወራኩ ነው። አፉ ውስጥ ያለውን ተፈው ይሄ እሱ ነው አሁን በጣም ተረጋግቼ ያወራው ስለሆነ ሊያገባው አሳይ ከፍ አድርጉት አስረስን አሁን አባት አሳያለሁ ብሎ ሙስሊሞች እየገቡ ነው። እሺ አሳይ አስረስ ከፍ አድርጉት አስረስ ወንድማችን ትልቁ ዳሩ አይ ቲንክ የኔ ሰማችኋል። ማይክ ታዝዤ ነው የከፈትኩት። ልንጠይቅ ነው አይደል የገባ ነው ወይስ ልንማር? ምንድነው? እስቲ ጠይቅ እስቲ። አስጨነቀን እኮ በስመ አብ። ጠይቅ እስቲ። አካልህ ማጨናነቅ አይደለም ስለ ጀስት ትምህርታችሁን እንደጨረሳችሁ አይቼ ነው የገባሁት። ኮሜንቱን አስጨነቀው እኮ። እሺ አይ ወደ ጥያቄ ልግባና ጥያቄው ለአክሊል ነው። አሁን ሲያወራ እየሰማሁት ነበረ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ያለውን ጥቅስ አንድ አምላክ አለን የሚለው ለምንድን ነው ያላብራራው? ማለት አንድ ጌታ አለን የሚለው ፓርት ነው በደንብ ያብራራውና እዚህ ጋር አንድ አምላክ ብሎ ያስቀመጠውን ፓርት ለምን አላብራራውም ነው? እና እስኪ ያብራራለን። ይሄን ይሰማል ጋይስ? አዎ ትሰማለህ፣ ግን ፖዝ ነህ እኮ ፓፓ። ዝም ብለህ ሚኒማይዝ አድርገው ተመለስ። ይሰማል መኩዬ? አዎ ትሰማለህ አሁን? ትሰማለህ? ይሰማል። በጣም ሲቆራረጥ ነበር። እስቲ እሺ ጠራችሁኝ? አዎ ድጋሚ ጠይቀው። ድጋሚ ጥያቄን አቅርብ አሽራፍ። አልሰማሁም። እሺ ቀጥል። ኦኬ ጥያቄ እንደሚከተለው ነው። ያ ቆሮንቶስ ምዕራፍ 8 ቁጥር ከ4 ጀምረህ እስከ 8 ያለውን ያብራራክ ነበርና ነገር ግን 6ን አላብራራኸውም። አንድ አምላክ አለን የሚለውን ፓርት እስከ ሰማሁክ ድረስ አክቹአሊ እሱን ፓርት ስታነሳው ነበርኩኝ። ምንም አናካኸውም ማለት አንተ አንድ ጌታ አለን የሚለው ሄድከና እዚህ ያንን ያብራራው። እስኪ አንድ አምላክ ብቻ ብሎ ያስቀምጠው ነገራችን ላይ ይሄን ፓርት እስኪ ያብራራው። ማለት አንድ አምላክ ብቻ ተብሎ ሲቀመጥ ሌላ አምላክ እርሱ ጋር አለ ወይ? ያ ጌታ የተባለው አካልስ አንድ ብቻ ብሎ ካስቀመጠው ጋር እንዲሁም አንተ ከሰጠው ኤክስፕላኔሽን ጋር አይጋጭብህም? እየተሰማችሁ ነው ግን ጋይስ? አሽራፍ እየተሰማችሁ ነው ወይ? ስለዚህ ተንቆራረጠ ለኛ እየተሰማን ነው። ኦኬ እስቲ እንዴት ነው አሁን? ድምጽ ይሰማል? እሺ በጣም አሪፍ። እሺ እንቀጥልሽ። እሺ እንግዲህ ወንድማችን አሽራፍ እንደሰማችሁት ምናልባት ቅድም እየተናገርኩ ነበር ሰምታችሁ ከሆነ ምንድነው ቁጥር 6 ላይ እንደው አንድ አምላክ አባልን የሚል አለ። እርሱ ዘላል ዘለ ቁጥር 8 ላይ ሄዳል ምናምን የሚል ነገር ነው ያስቀመጠው። እኔ ቁጥር 8ን ከነ ራሱ አልነካሁትም። ራሱ መጽሐፍ ቅዱስን ለኛ ተውት የምንለው ለዚህ ነው። አታውቁትም፣ ስለዚህ እኛን ጠይቁን። ቁጥር 6ን ዘለል ካልክ እንጂ ኢቭን ያለው ቃል ራሱ አንድ ጌታ ኢየሱስ ክርስቶስ አለን የሚለው ራሱ ያለው ቁጥር 6 ላይ ነው። ቁጥር 6 እንዲህ ይላል፣ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን ይላል። እሺ እዚህ ላይ የተነሳው ጥያቄ ምን የሚል ነው? እንደው አንድ አምላክ አብ አለ ይላል። ስለዚህ በቃ ብቸኛ አምላክ አብ ነው ብሏል። ስለዚህ ኢየሱስ አምላክ ሊሆን አይችልም ነው። ይሄን ጥያቄ ነው ያስቀመጠው። ግን አንተ እንዳልከው አይደለም የሚፈታው። አንድ አምላክ ብቸኛ አምላክ ነው ወይ? ነው።
ግን ከክርስቶስ ከጌታችን ከክርስቶስ ኢየሱስ ውጪ ነው ወይ? አይደለም። በምን እናውቃለን? አንድ አምላክ አለን ብሎ ሲናገር እየለየው ያለው አብን ከማን ነው? ከላይ ከፍ ብለህ ታነባለህ ማይ ብራዘር ከቁጥር 5 እንዲህ ይላል፣ መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ለክ ብዙ ምን አማልክትና ብዙ ጌቶች አሉ። አሁን አየህ ምድር ላይ ብዙ አማልክት ብዙ ጌቶች እየተባሉ የሚጠሩ ብዙ አሉ። አዎ ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ከማን አንጻር እየተናገረ ነው? ከአህዛብ አማልክት ከጣዖታት ስለ ጣዖት ነው የሚያወራው። በማውጫ ላይ ከፍ በላ ከፈለ ቁጥር 4 ላይ ምን ይላል? እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ይላል ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይላል። ስለዚህ አሁን ስለ ጣዖታት እየተናገረ ነው። ከእነርሱ ሲለየው ብቸኛው አምላክ እኮ እግዚአብሔር አብ ነው። ከእርሱ ውጪ አምላክ አላችሁ ወይ? ከልጁ ከክርስቶስ ኢየሱስ ውጪስ ጌታ አላችሁ ወይ ነው የክፍሉ ጽንሰ ሐሳብ። ሰው አብን አንድ አምላክ አለ ብሎ ሲናገረው እየለየው ያለው ከኢየሱስ ክርስቶስ ሳይሆን ከኢየሱስ ክርስቶስ ሳይሆን ከጣዖት ይልና ለምሳሌ እንደሚል ቃል አለ እዛው ቁጥር 6 ላይ ምን የሚል ቃል አለ? ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ሰው ኢየሱስ ክርስቶስን ስንት ጌታ ብሎ ጠራው? አንድ ጌታ። አሁን ጌታችን ኢየሱስ አንድ ጌታ ተብሎ ስለተጠራ ያው ከላይ አብ አንድ አምላክ ነው የተባለው። ስለዚህ ብቸኛ አምላክ አይደለም። ኢየሱስም አንድ ጌታ እየተባለ ስለሆነ ብቸኛ ጌታ። ስለዚህ አብ ጌታ አይደለም ማለት ነው። ይሄው ኢየሱስ ነው አንድ ጌታ ያለው። አብን ሳይሆን እዚህ ክፍል ላይ ኢየሱስ ክርስቶስን ነው አንድ ጌታ ያለው። ብቸኛ ጌታ አንድ ጌታ ኧረ እርሱ ነው ለኛ ስለተባለ አብ ጌታ አይደለም ማለት ነው ወይ? አይደለም። እንደዛ አይደለም ሐሳቡ። አብ አዎ ጌታ ነው። ክርስቶስን እዚህ ጋር ብቸኛ ጌታ አንድ ጌታ ብሎ ሲጠራው ከማን ነው እየለየ ያለው? ከላይ ከፍ ብሎ ምን ብሎ ስለነበረ ነው? መቼም ብዙ አማልክትና ብዙ ጌቶች አሉ ብሎ ስለጀመረ ብዙ ጌቶች እየተባሉ የሚጠሩ ስላሉ ከብዙ ጌቶች ከነዛ ለይቶት አረ ለኛስ አንድ ጌታ ኢየሱስ ክርስቶስ አለን ብሎ ተናገረ። ብዙ አማልክት አሉ ብሎ ተናግሮ ስለነበረ ከላይ አረ ለኛስ አንድ አምላክ አለን እሱም አብ ነው ብሎ ተናገረ። እየለየ ያለው አብንም ሆነ ኢየሱስን ከሌሎች እንጂ ለአብ አንድ አምላክ ሲባል ኢየሱስን እየለየ ለኢየሱስ አንድ ጌታ ሲባል ምንድነው አንድ ጌታ የተባለውን ከአብ እየለየው አብ ጌታ አይደለም እያለ እንደዛ አይደለም። ስለዚህ ቅዱስ ዮሐንስ አፈወርቅ አሁን ባልኩት መልኩ ይፈታል። አይ ከዚህ በተቃራኒ የፈታ አባት አለ ካልክ ግን አምጥተህ ታሳየናለህ። ምክንያቱም መጽሐፍ ቅዱስ የመንደረኛ መጽሐፍ አይደለም። ማንም ብድግ እያደረገ ለራሱ እንደፈለገ የሚተረጉሙ መጽሐፍ ሳይሆን የቤተ ክርስቲያን መጽሐፍ ስለሆነ የሚተረጉሙ በቤተ ክርስቲያን ስለሆነ ተግባባን አሽራፍ? ሐሳቤን መናገር እችላለሁ ባወራው ላይ ጥያቄ ካለ ቀጥላው ጠይቀኝ እኮ ጥያቄ ነው ጠይቀኝ ደስ ይለኛል ችግር የለም ጠይቅ ብቻ አንተ በስነ ስርዓት በደንብ እየሰማ ጠይቅ እየሰማሁህ ነው እስካሁን ቁጭ ብዬ በጣም ምንድነው አሁን እንደ ሐሳብ ከሆነ ቁጥር 6 ላይ ያለው ጥቅስ ማለትም ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን የተባለው አንድ ብቻ ስለተባለ ወይም ደግሞ ብቻ የሚለው ቃል ስላለ ክርስቶስ አይደለም ማለት አይደለም ነው ያልከኝ። ሚልክያስ 2:10 ላይ ብትመለከት ይሄ አንድ የተባለው አካል አይደለምን? በደንብ በስተውል ለሁላችንም አንድ አባት ያለን አይደለንም? አንድ አምላክ የፈጠረን አይደለም ነው ይዛጋ አንድ የተባለው። አሁን አንተ ምንድን ነው ያልከኝ? ይሄ አንድ የተባለው በተዘዋዋሪ ክርስቶስንም ኢንዲኬት ያደርጋል ያልከኝ ነገር ግን ያ ቆይ ወዴት እዛ ጋር ቆይ በማል ባገባኝ አሪፍ ነው። ኧረ እባክህ ማይ ብራዘር ጥያቄ እየጠየቅህ አይደል? አንዴ በስነ ስርዓት ጥያቄ እንድታስቀምጥ ኧረ እባክህን አንዴ አንድ አምላክ አለን ሲል እዚህ ጋር የተናገረው ቀጥታ አብን ነው። አንድ ጌታ አለን ሲል ቀጥታ የተናገረው ኧረ ቆይ አንዴ እባክህን እየተናገረ ያለው ኢየሱስን ነው። እየለየ ያለው ከማን ነው ከተባለ አንድ ጌታ ኢየሱስ ክርስቶስ ሲል ለምሳሌ ከማን ደስ እየለየ ያለው ኢየሱስን አንድ ጌታ ሲል እንድንረዳዳ እንድንግባባ አይ ቲንክ ሐሳብህን ማወቅ ያለብን መሰለኝ። አንድ ጌታ ኢየሱስ ክርስቶስ አለን ሲል ከማን ነው እየለየ ያለው? ይሄ ሚልክያስ 2:10 ላይ ያለው ለሁላችን አንድ አባት አለን አንድ አምላክ የፈጠረን አይደለም ምን ይላል? ትክክል ነው። ለሁላችን ያለን አንድ አባት ነው የፈጠረን ለሁላችን ያለን አንድ አባት ነው የፈጠረን ለሁላችን ያለን አንድ አባት ነው የፈጠረን አሁን ስለሱ አይደለም እያወራን ያለ ነው። አንድ ጌታ ኢየሱስ ክርስቶስ አለን ሲል ከማን ነው እየለየው ያለው ኢየሱስን? ከአብ ነው ወይስ ከሌሎች ጌቶች ነው?
አይ ከሌሎች ጌቶች ነው። ለምሳሌ ያው ሁሉም እንደየሴኩና እንደየሃይማኖቱ ጌቶች የሚላቸው አካላቶች። እሺ አንድ አምላክ አብ አለን። በጣም አሪፍ። እሺ አንድ አምላክ አብ አለን ሲል እስከማን ነው እየለየ ያለው? ከኢየሱስ ነው ወይስ ከሌሎች አማልክት ከተባሉት? ከሁሉም ኢየሱስንም ጨምሮ ከሁሉም ማለት ነው። ማስረጃ ኢየሱስንም ጨምሮ እንደሆነ እዚህ ክፍል ላይ መጀመሪያ አንድ ጌታ ኢየሱስ ክርስቶስ አለን ሲል እንደው እየለየው ያለው ከአብ አይደለም ከሌሎቹ ነው ላልክበት እስቲ ማስረጃ አስጠር። መጀመሪያ ለኢየሱስ ከአብ እየለየው ሳይሆን ከሌሎቹ ከልጅ ጌቶች ከልጅ ጌቶች እየለየው ለመሆኑ ነው እየለየው ያለው እዚህ ጋር አንድ ጌታ ሲል ከሌሎቹ ነው አልከኝ። በየእምነቱ የተለያዩ ጌቶች ስላሉ ከነሱ ሲለየው ነው። በመጀመሪያ ደረጃ ጥሩ ነው። ቢያንስ ለክ ከሌሎች ጌቶች ከሚባሉ ሁሉ ተለይቶ ብቻውን ጌታ ነው የሚለውን መስክሯል። አሽራፍ ጌታ ይመስገን። ለዚህ ግን አሁን እየጠየቁ ያሉት ግን ለዚህ ማስረጃ ለዚህ አሁን ላልከው ማስረጃ ስጠኝ እስቲ እዚህ ክፍል ላይ። ኦኬ ለምሳሌ እንደ መጽሐፍ ከሆነ ከመጽሐፍ ቅዱስ ኖ እዚህ ክፍል ላይ ማስረጃ ስጠኝ። እዚሁ ክፍል ላይ በክፍል ነው በክፍል ማለት በዚህ ቦታ ብቻ በዚህ ክፍል ላይ ማስረጃ አንስጠኝ። ማስረጃ ስላለ በዚህ ቦታ ካለም አይኔ መጠየቅ ለምን ያስፈልጋል? አታነበብ አለ እኮ እዚህ ቦታ ላይ አለ። አያ አላነበብኩም ምን ለዚህ ነው። ቁጥር 5 አንብብ። ከፍ ብለህ ቁጥር 4 ላይ ምናምን ትለኝ ነው። ቁጥር 5 አንብብ እባክህ። አንዴ ብታስጨርሰኝ ደስ ይለኛል። ቁጥር 5 አንብብ ማይ ብራዘር። እሺ በነገራችን ላይ ጥያቄ ነው ያለኝ፣ እጠይቅሃለሁ አይደል? ቁጥር 5 አንብበው። አነብልሃለሁ መልሼ እጠይቅሃለሁ። አይዞህ ተረጋጋ ማይ ብራዘር። ይኸውልህ ድምጽ በጣም እየጮኸ ቁጭ ብዬ እያወራሁ ቁጥር 5 አንብበው። እሺ መቼም ብዙ አማልክት ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ይላል። አንዴ ቆይ አንዴ። ስለዛ በሰማይ በምድር እንዲህ የተባሉ አሉ፣ ጌቶች የሚባሉ አሉ፣ አማልክት የሚባሉም አሉ። ያ ስለዛ ኢየሱስ ክርስቶስን አንድ ጌታ ብሎ ሲጠራው እየለየ ያለው ከሌሎች ጌታ ነው ለሚለው ይሄ ማስረጃ ነው አይደለም? አይደለም ኤዲያ ማይ ብራዘር ይኸውልህ አሳይን ተቀበላ ብለህ ማጣጣል አይደለም። አሳይን መቀበል ነው። ለመዳረቅ ከሆነ የምትመጣው አስቸጋሪ ነው። አንድ ጥቅስ እዛው አንዴ አሽራፍ እኔ ሙስሊሞች ሁላችሁም እንደዚህ ነው ስትከራከሩ ምናምን መጽሐፍ ቅዱስ ላይ አንተ ብቻ ነው ወይስ ሁላችሁም እንደዚህ በዚህ ደረጃ የምታወሩት ከሆነ በጣም እንዴት ነው የሚያወሩት? ሰዎች ራሴን ወክዬ ነው የማወራው። ራሴን ከሆነ በደንብ አድርገህ ስማ። እንግዲህ ለሌሎቻችሁ መማሪያ እንዲሆን በደንብ አድርጋችሁ እዩ ጋይስ። ቁጥር 5 ላይ እንዲህ ነው ያለው። እንግዲህ ለዚህ ማስረጃ አይሆንም አለ እንጂ ቅዱስ ጳውሎስ ሊትራሊ ቀጥታ ምን እንደሚል እዩ። መቼም ብዙ አማልክትና ብዙ ጌቶች አሉ። ብዙ አማልክትና ብዙ ጌቶች አሉ ሚኒንግ እንደዛ ተብሎ የሚጠሩ ማለት ነው። ጣዖታትን ነው አማልክት ጌቶች እያሉ የሚጠሩት ወይም ሰዎችንም ሊሆን ይችላል። አክቹሊ ቁጥር 4 ላይ ምንድነው የሚለው? እስቲ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ አረ እኛስ እናውቃለን እኮ ማንም እንደሌለ እናውቃለን። ከአንዱም በቀር ማንም ሌላ አምላክ እንደሌለ እናውቃለን። መቼም ብዙ አማልክትና ብዙ ጌቶች አሉ፣ እውነተኛ ጌቶች አይደሉም ነው በሌላ አማርኛ። እውነተኛ አምላክ አይደሉም ነው በሌላ አማርኛ። መቼም ብዙ አማልክት እና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አለን። ነገር ሁሉ ደግሞ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን አለ። አንተ ከዚህ ጋር አይሄድም ለዚህ ማስረጃ አይሆንም ትላለህ እንዴ? በግልጽ ቅዱስ ጳውሎስ የተናገረው ለጉንጫ አልፋ ክርክር እኮ ሰው አይደለም ሰው የምናስገባው። የእግዚአብሔርን ቃል አንስተን ስንነጋገር እንደዚሁ ለመከራከር ለመጨቃጨቅ ብቻ ይመስልሃል እንዴ? ልብ ላይ ገብቶ የእግዚአብሔር ቃል የማይሰራልህ ከሆነ በቃ አለቀ። በራሱ ጊዜ እግዚአብሔር በፈቀደ ጊዜ እንዲሰራበት ነው የምንተው እና እንደዚህ አይነት የጉንጫ አልፋ ክርክሮችን አትከራከሩ እስላሞች። አሁን አንድ ጌታ ኢየሱስ ክርስቶስ አለን ሲል ከማን ለይቶት ነው ለሚለው እዚሁ ጋር ማስረጃ አለ ወይስ የለም? እዚሁ ጋር ማስረጃ የለም። እሺ ቆይ አንዴ። እሺ አንድ አምላክ አባት ነው እኮ ይኸውልህ፣ ቆይ ያልከኝ አንተ ብቻ እያወራክ ነው። የኛሳመኝ ሰማህ። ቆይ አንዴ ነው ያው ሁኔታ አካሄድ አሪፍ ስላልሆነ እኮ እንደዚህ የተያዝከው። አንድ አምላክ አባት ማስረጃዎችን ላቅርብ አንተ ስማኝና ከዛ ይሄ ስት ነው በለኛ። አንዴ እዚሁ ክፍል ላይ ትጨርሰና ከዛ በኋላ ትንቀሳቀሳለህ። የማይገናኝ ጥቅስ አብሽር። እኔ በነገራችን ላይ ባይብል መጽሐፍ ቅዱስ
ይደረጋል። አይ ካልከ ደግሞ ያው ይሄ አንተ መብት ነው። አክቹአሊ ግን እንዳንተ እንደ ራስ ካርጌ ነው ወይስ እንደ ሙሉ ክርስቲያን አድርጌ ነው ዘው ምን ይላል? ጥቅስ በጥቅስ ይፈታል ማለት የሚገናኙ ጥቅሶችን በማገናኘት ነው እኮ የሚያገናኙ ጥቅሶችን ነው በዛ ይፈታልክ። አንዴ ስለዛ እስቲ ኢየሱስ ክርስቶስ ከሌሎች ጌታ ይለያል የሚለውን እስቲ ማስረጃ እስቲ። በጣም አሪፍ። እንደዚህ ብለህ ጠይቀኝና ከዛ ስናገር ደግሞ ፍሰት አለብህ ብለህ እኮ ሰው ከዚህ ጋር በሚሄድ መልኩ ነው ያልከው። በጣም አሪፍ እኮ አልኩ እኮ። ለምሳሌ እንግዲህ አዲስ ኪዳን ላይ ኢየሱስ ጌታ ነው አይደል? ማለት ጥቅስ ዝም ብለህ ጥቅስ ስጥ እኮ ልሰጥህ ነው ብራዘር፣ ልሰጥህ ነው እኮ። እሺ ስንት ልክፈትልህ? ለምሳሌ በተመሳሳይ ክርስቶስ በተባለበት እንት ጥቅስ ምን አወራውና ጥቅስ ልስጥ? ቆይ ምን አወራውና ልስጥ? ማስረጃ ለዚህ ጥቅስ ሌላ ጥቅስ ላቀርብልህ። ምን አወራው? እስኪ ንገረኝ። አንተ አትጩህ እኮ ምን አወራው? ማይ ብራዘር ተረጋጋ እንጂ ድምፅህን ቀስ አድርገህ። በጣም ተረጋግቼ ያወራሁት ነው። ምን አወራው? ቆይ አንዴ ድምፅህን ከፍ አድርገህ አታውራ። ስልክህን ቀንሰው ድምፁ። ተረጋግተህ ቀነሽ አንተን አለ በተን አለ አይደለ? እሷን ነክተህ ቀንሳት ድምፁ። ኦኬ ስለዚህ እንደዚህ በዚህ ደረጃ ኢግኖራንት ናችሁ ማለት ነው። ማለት እንደዚህ ኖ ወይ አንተ ሰው እየታዘበክ ነው። ምን አወራውና ጥቅስ አልከኝ? ለየትኛው ሐሳብ ጥቅስ ላምጣ? ጥቅስ እያልኩ ያለሁትማ ለዚህ ጥቅስ በሌላ ጥቅስ ላብራራ ስላልክ ይሄንን የሚያብራራውን ጥቅስ አምጣ እያልኩ ነው። አፍጥነው ጥቅሱን ጥቀስ። ጥቅስ። ስለዚህ እንደዛ ከሆነ ደግሞ ጥቅስ ያልክ መቆም ሳይሆን ጥቀስ ብለህ ዝም ማለት ነው እኮ። ጥቅሱን ስጣ። ጥቅስ አመጣለሁ ብለህ ሌላ የራስን ወሬ አታውራ። ጥቅሱን ስጠን። ክርስቶስን በዚህ ጥቅስ ላይ ሌሎች ጌቶች አረ ፕሊዝ እሺ፣ በዚህ ማጠቀስ ከሆነ ማጠቀስ ከሆነ እሺ፣ ቀድሜ ጥቅስ ልጥቀስ። አንዴ ቆይ ዝጋ። ቆይ አንዴ ምን 10 የተጠየቀ ሳትመልስ ምን አሁን ቀድሜ ልጥቀስ ትላለህ? ስለዚህ አሁን በአጭሩ ቅዱስ ጳውሎስ እዚህ ጋር ማለት በጣም ግልጽ በሆነ መልኩ ማለት ነው ክሪስታል ክሊር በሆነ መልኩ በዚህ ምክንያት እንደሆነ ከላይ አስቀምጧል። ብዙ አማልክትና ብዙ ጌቶች አሉ፣ ለኛ ግን አንድ አምላክ ነው ያለን፣ ለኛ ግን አንድ ጌታ ነው ያለን። ስለዚህ አሁን አንድ ጌታ ነው ያለን ከብዙ ጌቶች ውጪ ማለት እነዛ ብዙ ጌቶች ሁሉ የምርም ጌቶቻችን አይደሉም። ለኛ ያለን አንድ ጌታ ነው የሚለውን ክርስቶስን ከሌሎች ጌቶች ቆይ አንዴ አብርሃት ታወራ ክርስቶስን ከሌሎች ጌቶች ይለየዋል የሚለውን ይሄ ማስረጃ አይሆንም ብላ ያወራው አንተ ነህ። ጳውሎስ ግን ማስረጃ ማለት ጳውሎስ ሲጀመር የሚያወራው ስለዚህ ነው። እኔ እንደዚህ አይነት ድንቁርቁር ማለት በጣም አደገኛ ነው። ለምን ሰው ዝም ብሎ እንዴት እንደሚከራከር ማለት በጣም አስቸጋሪ ነው። አሁን እዛኮ እንድናሳይክ ሳታል ሰጥ አንዴ ምንድነው የምታሳየኝ? እስቲ ቁጥር 5 እስቲ ከቁጥር 5 ጀምሮ ይሄንን ነው አንብበውና አብራራለን። እስቲ እዚሁ ጋር ከቁጥር 5 ጀምሮ አንብብ። በስመ አብ እኔ ምን አይነት እንዴት ከቁጥር 5 ጀምሮ ችግር የለም። አዎ ብቻ አታብዛ እንጂ አብራራ ብዬ እኮ ፈቀድኩልህ። አብራራ ከቁጥር 5 ጀምሮ። ያሽ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 ላይ እንደዚህ ይላል፣ መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ይላል። አዎ ብዙ ጌቶች አሉ። ለምሳሌ መጽሐፍ ቅዱስ ውስጥ ሙሴ ጌታ ነው፣ ዘኍልቍ 11:28 ማለት ይችላል። ዳዊት ጌታ ነው። አንደኛ ሳሙኤል አስጨርስ ሙሴ ጌታ ነው ብለህ እዚህ ጋር ብዙ ጌቶች አሉ የሚለውን ሙሴን ከነዚህ ጌቶች እየለየው ነው። አዎ በዚህ ዘመን በክርስቶስ ኪራ ቁጥር 4 ላይ ቁጥር 4 ላይ ሂድ። በቅዱስ ማውራት አለብኝ። አይ ቲንክ ቁጥር 4 ላይ ሂድ። ከቁጥር 4 ጀምራ አንተ ሙሴ ካንድ ሞጣል ከላይ ሞጣል። ቁጥር 4 በቂ ነው። እዚህ ጋር ጌታ አምላክ ምናምን የሚለው ስለነ ሙሴ ነው ትላለህ። አንብብ ቁጥር 4 ምንም መጽሐፍ ቅዱስን እንደማታነቡ ተመልከት። የተሰጣችሁን ጥቅስ ብቻ ይዛችሁ እንደምትሉ ከቁጥር 4 ጀምሮ አንብብ። አፍጥ ነው። እሺ አሁን በማለት ፊሊፊሊስ አሁን ሰው ፊት ቃል ገባልኝ በማለት አልገባም። ኧረ በቅዱስ ሚካኤል እንደዚህ የሚያስቅ ወሬ ስታወራ እንዴት አስችሉን ዝም እንላለን? ብቻ ከቁጥር 4 ጀምሮ አንብብ። በማለት ገባ ነው። ከቁጥር 4 ጀምሮ አንብብ እኮ በማለት ገባብኝ ነው። ከቁጥር 4 ጀምሮ አንብብ። ላነብልህ ነው። በማለት ገባ ስታነብና ስታብራራ ግን ማለት ነው። ስታነብና ስታብራራ ግን በተቻለ አቅም እንደው ስለፈጠረ ይሄን እኮ ያንተ የመረዳት አቅም ነው ብለህ መውሰድ ትችላለህ እኮ። ብዙ ማውራት አያስፈልግም። እናንተ እንደዚህ ናችሁ ማለት አይጠበቅብህም።
አንዴ ለምን ተብሎ እንዴ አንተ ገና ለገና ያንተ መረዳት ነው እያልኩኝ የሚነሱ ከንቱ ንግግሮችን ሁሉ የምትሰጣችሁ ትይዛችሁ ነው የምትመጡት። ጭራሽ አንተ እንደምታከፋፍል ምን አልከኝ? የምትሰጣችሁን ትይዛችሁ እንዳመጡ አይደል? አንተ እንደምታከፋፍልን ነገር ነው። በነገራችን ላይ የተሰጠን ጥቅስ ብቻ ነው ይዘምሩ እሱን አይቻልም። ተው እሱ ችግር የለም። አሁን ለማንኛውም ከቁጥር 4 ጀምሮ ታነብና ከዛ በኋላ የምርም ስለነ ሙሴ ነው የሚለውን እሱን በደምብ አበዛው ጋር አብረታ ያለ ቁጥር 4 ነው አንብበው። እሺ በመሃል አገባም አይደለ? ኦኬ በመሃል እንዳገባ ቀጥል። ከቁጥር 4 ጀምሮ አራም ነው በመሃል መግባት። ልቀጥልሽ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ እንደዚህ ይላል፣ እንግዲህ ለጣዖት የተሰዋ ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። አሁን ስለማን ያወራው እዚህ ላይ? አስተርሰ ስለ አንዱ አምላክ ቅድም ሚልኪያስ 2 ላይ ከማን እየለየው ነው? ከጣዖታት። በቃ ጣዖታት አማልክት አይደሉም። አንዱ ብቻ ነው አምላካችን። እሺ ቀጥል። ኦኬ በጣም አሪፍ። ጥያቄው ደግሞ ወደ ቁጥር 5 ሂድ። ኦኬ ምን እያልከኝ ታውቃለህ? ከፍቼ ላውጣ ገብገባና ዘጋባለሁ እያልከኝ ነው? እንደዚህ አይደለም። ቀጥል። ቁጥር 4ን አሁን ነገርከን። የሚያወራው ከማን እየለየው ነው? ከጣዖታት ነው አልከን። አሁን ቁጥር 5 አንበብ። ምንም የተለያየ ነገር እኮ የለውም። በመሃሉ ጥቅስ ራሱ ኦኬ ቁጥር 5 ላንበበልህ። አደራ በመሃል እንዳገባብኝ ፕሊዝ። ታይም ስጠኝና ይኝ በቃ አንተ ናው ልጅን ማያከር ነው ፈልገው። ታይም ስጠኝና ሰማይ ቀጥል። አንበብ ቁጥር 5 አሁን አታረሳሳ። እንደዚህ ይላል ቁጥር 5 ላይ መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ አለ። አንዴ እነኚህ አማልክት እነማን ናቸው? ማለት ትግባብኝ ፕሊዝ። እንዴ አንተ ሰው እኮ ነኝ። እነማን ናቸው እዚህ ጋር አሁን አማልክትና ጌቶች የተባሉ? ይወለ እሺ በጣም ብዙ ጌቶች አሉ አለ። ጌቶች ብሎ ከጠቀሳቸው ለምሳሌ ጌቶች ከሚባሉት መጽሐፍ ቅዱስ ውስጥ መላእክት ጌታ ናቸው። መጽሐፍ ቅዱስ አስጨርሰኝ እየጠየኩ እንድትሄድ እኮ አንድ ወረቢ ሰው እየታዘበክ ነው ፕሊዝ ተረጋጋ። አረ ምንም ችግር የለውም በጌታ ስም። አረ ከሌሎች ትለያለህ ብዬ ነው የመጣሁት። ግን ምንድነው ትለያለህ ብዬ ነው የመጣሁት ትላለህ? ማነህ እናንተ? ለአንተ የትኛውም ሰው ነው እኮ የሚመጥነው ማለት እኛ አይደለም። አንተ ራስህ እኮ አልቻልከም። አውፍ በለኝ ይቅርታ አድርግልኝ። አልቻልከም አንተ ራስህ ያው ሰው ማለት ነው። በጣም ጥሩ ነው። በጣም ጥሩ። እንደዚህ ብለህ መናገር ጥሩ ነው። ባይዚ ብዙ ጊዜ ሙስሊሞች ለብቻቸው ናቸው ክርስቲያኖች አያውቁም ስትሉ እንደዚህ አይነት ዕውቀትን ይዛችሁ ነው። ኧረ ሰው እየሳቀብህ ነው ከታች። ማይ ብራዘር ተረጋጋ እንዴ እስቲ እየተጠየቅ ለፍ እንጂ። ወይ በመጽሐፋቸው እየሳቁ ነው ወይ ደግሞ በአንተ እየሳቁ ነው። በሁለት አንዳቸው እየሳቁ ነው። ማይ ብራዘር አንዴ አሁን እዚህ ላይ አማልክትና ጌቶች የተባሉት መጽሐፍ ቅዱስ ላይ ጌታ እየተባለ የተጠራው ሁሉ ነው እያልከኝ ነው አይደለ? ብርም ተጠርቷል፣ አንተም ተጠርታል፣ እኔም ተጠርቻለሁ። ጌታ መጽሐፍ ቅዱስ በነገራችን ላይ ጣጣ የለበትም። ጌታ ብሎ ከመጣ ሁሉንም ነገር አንዴ እኔ አሁን ያልጠየቅኩህን ነው እየመለስክልኝ ያለው። መጽሐፍ ቅዱስ ማንን ጌታ ብሎ ተጠርቷል? አሁን በኋላ በእንደዚህ አይነት ቅዱስ መቀጠለው። ኧረ እባክህ እስቲ ተረጋጋ። እሺ አሁን እዚህ ጋር ጌታ እና አማልክት ተብሎ የተጠሩት መጽሐፍ ቅዱስ ላይ ጌታ አማልክት እየተባሉ የተጠሩት እነሱ ጠቅላላ ናቸው እያልከኝ ነው አይደለም? አሽረፍ ማይክ ኦኬ ማይክ ሙት አድርጋችሁብኝ ነበር። እኔ ደግሞ ያወራው ነበር። እንደዛ እያልኩህ ነው። እሺ እንደዛ እያልከኝ ነው። እሺ ምንድነው ከቅዱስ ጳውሎስ እዛው ጋር አሰልቻችኋለሁ። ቁጥር 4 ላይ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ብሎ አማልክት ጌቶች ሲል እንደዚህ ጣዖታት የሆኑ ባዕድ የሆኑትን አማልክትና ጌቶች ተብሎ የተጠሩትን እንደሆነ በቃ ግልጽ ነው። ዘጋር ጳውሎስ ነግሮናል። በርግጥ አሁን ይሄ ልጅ ያው ሰግጦ እየተከራከረ እንደሆነ ያው ታውቃላችሁ፣ ሁላችሁም ትረዱታላችሁ የምትሰሙ ሰዎች ሁሉ። ስለዚህ ምን እናድርግ? አሁን አንተ እንደፈታው የፈታ መተርጉም አሳየኝ። መጽሐፍ ቅዱስ እንግዲህ የመንደር መጽሐፍ አይደለም። አሁን አንተ እንደፈታው የፈታ መተርጉም አሳየኝ። እንዴ ከመጽሐፍ አልፈልግም ከአባት አረሼም ነው። አኪ ወላሂ አፍጥ ነው ማይ ብራዘር። ይሄ ካንተ አይጠበቅም። ይሄ ማይ ብራዘር አፍጥ ነው። ይሄንን ጥቅስ እንዳንተ የተረጎመ አባት አፍጥ ነው። አባት መጀመሪያ የአባት ስም ጥቀስልኝ። ኦኬ መጀመሪያ አባት ስም ጥቀስልኝ። መጽሐፍ ቅዱስን አትቀበለውም ማለት ጥቅስ ብጠቅስልህ። ኧረ እባክህ ማይ ብራዘር መጽሐፉን አልቀበልም አባት እያለ ነው። ኧረ እባክህ መጽሐፉን ማዛው ጳውሎስ እኮ መጽሐፉን ነው በመጽሐፍ
ወዳጅ አንድ ጊዜ ስማኛ። እሱንማ ይኸውልህ በጣም ሰማሁ። ተረጋጋ ማይ ብራዘር። ቁጥር 4 ላይ በል ቁጥር 4 ላይ ጳውሎስ እንዳንተ አይነቱን ዘብጡ 40 ክንድ ካራቀ በኋላ ነው እያስተማረ ያለው። እዛው ጋር መጽሐፉንማ እዛው ላይ እዛው የትም ሳትሄድ እዛው ጋር እኮ አሳይቻለሁ። አሁን አንተ ሰማ አትንጫጫ በቅዱስ ሚካኤል ወይ ኖርማሊ በቃ እስልምና ላይ የሚሰሩ ወንድሞችን አስገቡ። አንዴ ማደም አምስት ሰዎች እነሱን አስገቧቸው። አኬ ትንሽ ቀብዶታል ወላሂ እየቻለ አይደለም። በጌታ ስም አሁን የተጠየቀውን ፈጠን ብለን እንዳንተ የተረጎመ አባት አፍጥነው ጥቀስ። መጽሐፍ ቅዱስ አትቀበልም ወይ? ለምን አባት ትላለህ? አፍጥነው አባት አትቀበልም ወይ? መጽሐፍ አይ ወዳጅ ስለዛ የለህም ነው ማስረጃ ይኸውልህ አለ የለ አለ የለ በደንብ አለ እሺ ከአባቶች በደንብ ነው ያለኝ ብሏል። ሰምታችኋል። በባዶ እንደሚኮክሩ ላሳያችሁ ነው። በባዶ እንደሚኮክሩ ላሳያችሁ ነው። ቀጥል እስቲ። ከአባቶች በደንብ ካሉ ውስጥ አንዱን ጥራ። አስጨርሰኛ ቀስ በል። አንዱን ጥራ። ኩስ ተረጋግታል ለኪ ሲሉ ሰምተሻል እንጂ ተረጋጋ። በጣም ያሳዝናል። እንዲሆነ አይቼ ካላቅም ብዬ ነው። አይ ቅዱስ ሚካኤል አሁን አፍጥነት ትነግረናለህ ወይስ ተረጋግቻለሁ ብለኝ ልቀጥል? ተረጋግታል። ኦኬ አስወርዱኝ ብለህ እየለመንከን ነው። ተንበርክከህ እየተማጸንከን ነው። አናስወርደን ፈጠን ብለህ ታመጣው ተዋርደን የምትወጣው አሳየን። ማስረጃ ካሜራ ልክፈትልህ። ክፈት። በነገራችን ላይ ከስር እየሳቁብክ ነው። ኦኬ አይተዋል። አፍጠነው ክፈት። አሁን ቅድም ስላልኩት የህፃን ልጅ ነገር ቅድም እየሳቁብህ ነው ስላልኩ ቅድም ስላልኩት ተበል ኦኬ እየሳቁብህ ነው ስላልኩ አሁን ክፈተው። ቆይ አንዴ አንተ ሹ ካሜራ ልክፈት ብለሃል። ክፈትና አሳየን ያባት። አይ ተረጋጋ ስትለኝ መረጋጋቴን ላሳይ ካሜራ ልክፈት ያልኩኝ። ክፈት ችግር የለም። ክፈት ፊቴን ታየኛለህ። ክፈት ደስ እንዳለ ክፈት። እሰየው። መቼ እንከራከራለን እኛ። ደስ እንዳይኛለሁ አካል ሩሜን ገብቻለሁ። ካሜራ ላይ ከፍትልሃል። ልክፈትልህ እንደው መብት ነው። ክፈት። የታባቱስና ብቻ አንተ ማስረጃው ነው። በደንብ አድርገን እየተረጋጋ አይደለም ካሜራ የተነቀው ምን እንድጭ ብለህ እንዳታስብ እስቲ። እንደው ክፈትና ብቻ ማስረጃውን ይዘና ክፈት። አብሽር። ቆይ አንተ ከተረጋጋ ከኔ በደንብ ከፍቼ ነው ማሳየክ ፊቴን። እሺ ከምሬ ነው። አራፍጥ ነው ማይ ብራዘር። ፊትን እየከፈትከው በዛው አባትም እየጠቀስክ ክፈተው። ለማንኛውም ከመጽሐፍ አትቀበልም። ኧረ በጌታ በኢየሱስ አኪውስ ከመጽሐፍ አትቀበልም። ኧረ እባክህ ማይ ብራዘር ወደ መጽሐፍ እንዳልከው ጥቅስ አምጣ ተብለህ ካሜራ አትዝጉብኝ። አኪሶ የተጠየቀው መልስ እንጂ ፊትን አሳየን። እያየኝ ነው አይደል? ፊትን አሳየን እንጂ እያየኝ ነው አይደል? ፊትን አሳየን እንጂ እኮ ሩም ውስጥ ነው ያለሁት አልኩህ እኮ። ሩም ውስጥ ነው ያለሁት። ፊት ነው እንዴ? አይ እግር ነው። አሁን ተረጋጋ። በደንብ አውራኝ። አንተ ተፈው መጀመሪያ አፉ ውስጥ ያለውን ተፈው። በጣም እየተረጋጋው ነው። አሽራፍ በጣም ተረጋግቼ ቁጭ ብዬ እያወራሁ ነው። አፉ ውስጥ ያለውን ተፈው። ይሄ እሱ ነው እኮ አሁን እያቀረበ በጣም ተረጋግቼ እያወራሁ ስለሆነ ሊያሳየሁት ነው። ኧረ በቅዱስ ሚካኤል ድገመው ከኪ ወይ አይ ሲጀመር እየቃምክ ወንድማችን አሽራፍ የእግዚአብሔር ቃል ስለማይገባ ሉሉ ብለህ ተመለስ። ስማ እኔ ቆሎ እየበላሁ እያናገርኩ ነው። ከቻልክ አንተ አውራ። ሉሉ ብለህ ተመለስ ወንድማችን፣ ተፍተህ ተመለስ። የእግዚአብሔር ቃል አይገባም። ተግሙጥሙጠህ ተመለስ። እንዲህ በቅዱስ ኮሜዲያን ማሚን ይመስልኝነት ያለው እግሩን ያሳየኛል። እሺ ለማንኛውም እግር ነው አለ። ሲያየው አላመነም። እሱማ አይ ኤኒዌይስ እኔ በጣም ነው የሚያስገርመኝ እንደዚህ አይነት ሰዎች ክርስቶስን እኔ ሰገጠ ብሎ መጽሐፍ ቅዱስን የሚክድ አይነት ሰው በቃ እንደዚህ አይነት ሰው ስታገኙ ያና ጭቅጭቅ አያስፈልግም። ቀጥታ በቃ ዝም ብለህ ከአባቶች አሳየን አለቀ። ሰይ ከአባቶች ማስረጃ አለ በቃ አሳየን። እሺ አክልል የለም ከሌለ እያወራው ማል ተገባለሁ። እግዚኦ ምን አይነት ስርዓት ነው የሚያስተምራቸው።
እሺ ችግር የለም። ይመስገን አምላክ። ሰላም ላንተ ይሁን። እንዴት አለ? ሰላም ነው። ትንሽ ግን ካንተ ያልጠበቅም እንደዚህ በሽሽቅ ሌሎች ጎረምሶች ቢበሻሸቁ እሺ። አባት አሳያለሁ ብለን የገባው እንዳታስቡ ብሎ ነው የገባው። አኪ አለው በቃ ከፍ አድርጉት። እኔ አባት አሳያለሁ ብለን የገባው አሳያለሁ። ከፍ አድርጉት። አስረስ አሁን አባት አሳያለሁ ብሎ ሙስሊሞች እየገቡ ነው። እሺ አሳይ አስረስ ከፍ አድርጉት። አስረስ ወንድማችን ትልቁ ዳሩ አትደረበሩ ወንድም አትደረበሩ። እሺ አስረስ አሳየን ከአባትስ የምን አባት ነው ማሳየ? እስቲ ጥቅሱ በምን ላይ ነበር ይያዝ? አሳያለሁ ብለህ የገባህበት አሳያለሁ ብለህ አንዴ ጻፍከው። አሁን ቆሮንቶስ ላይ ስለ አንደኛ ቆሮንቶስ ላይ ነው እያወራችሁ ያላችሁት? አዎ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ያለውን ክፍል ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ያለውን የሊዮኖ ኤራኒየስ በ202 ዓመተ ኤዲ የነበረ በሰማይ ወይም በምድር አማልክት የተባሉ ቢኖሩ ለእኛ ነገር ሁሉ በእርሱ በኩል ይሆን እኛም ለእርሱ ይሆን አንድ አምላክ አብ አለን ብሎ ፈትቶታል። ማለት አሁን ባይብል ካቴና እኛም እያልን ያለ ነው እንደዛ ነው። አሁን ዝም ብለህ ከካቴና ላይ ዝም ብለህ አንድ አምላክ አብ አለ ብለህ ታምናለህ? አንዴ አብ አለ ብለህ ታምናለህ? እንዴ ቀልድ ነው እንዲያስከው ቅዱስ ጳውሎስ እኮ ነው እንደዛ ነው። ጥያቄው አስረስ አንዴ እባክህ አንድ አምላክ ያለን እኮ ጳውሎስ ነው። ታዲያ አንድ አምላክ አብ አለ ጥያቄ አንተ አንድ አምላክ አብ አለ ብለህ አንተ መሀል አትግባ። ተረጋጋ። ከኔ ጋር ቃል በቃል ነው የምታወራው። ተረጋጋ። በሚገባ ነው ማምነው ደግሞ እሰልምሰዋለሁ። አንዴ ይሄ ሰውዬ ምንድን ነው? አንድ አምላክ አብ ኧረ እባክህን አንዴ አንተ እንዴት ነው የሚያወሩት? እንዴ እስልምና ላይ የሚሰሩ ክርስቲያኖች እንዴት ነው የሚያወሩት? እንከብዳለን እኮ አከየ እንደ ኧረ አንተ ቆይ አንዴ ላውራ። 10 አትክፈት ፕሊዝ። ሆን ብለው እንደዚህ ይጨቃጨቁና ከዛ በኋላ ሰዎች እንዲያስወርዳቸው ነው ጥረት የሚያደርጉት ብዙ ሰዎች። እሱን ነው አሁን ማስተውሉ። ለማንኛውም አንድ አምላክ አብ አለን የሚለውን እሱን ታምናለህ ወይ ላልከኝ፣ ይኸው ቀጥታ አዎ በሚገባ። እንዴ አንድ አምላክ አብ አለን አንድ ጌታ ኢየሱስ ክርስቶስ አለን እያለህ ጳውሎስ፣ ታዲያ ይሄንን ካላመንክ ታዲያ ምን ልናምን ነው? ታዲያ ይሄንን ካላመንኩኝ አሁን የተነሳው ጥያቄ ግን አንተ ሲጀመር አልሰማኸውም መሰለኝ፣ ወይም ደግሞ እንግዲህ ሆን ብለህ ጥያቄውን ለማስረሳት እየሞከርክ ነው። የተጠየቀው ምንድን ነው? ብዙ ጌቶች አሉ፣ ብዙ አማልክት አሉ የሚል ቃል አለና ክርስቶስ አንድ ጌታ አለ ተብሎ ሲነገረት መጽሐፍ ቅዱስ ላይ ጌታ ተብሎ ከተጠሩት ነው የሚል ነገርን እያስቀመጠ ስለሆነ ወዳጃችን አብን ደግሞ አንድ አምላክ አብ አለን ሲል ከኢየሱስ ውጪ ማለት ነው እያለ ስለሆነ ለዚህ አባታዊ ማስረጃ አለ ወይስ የለም? ኦኬ እዛው በጣም ጥሩ። እዚሁ ጋር መልስ በጣለው። እሺ በቃ ኦኬ አለ አባት ቃል በቃል ከሆነ እኔም ቃል በቃል ነው ማፋጠጥ አባት። ኧረ አንተ ለማፋጠጥ ያብቃ። እስቲ የተጠየቀውን መልስ። አባታዊ ማስረጃ አለ የለህም? ቃል በቃል ወይ ጥቅሱ ላይ ነው መጽሐፍ ቅዱሱ ላይ አሳይሃለሁ። መጀመሪያ ከአባት አሁን ልክ እንደዚህ መጽሐፉ ላይ ነው የሚያሳየው እያልኩ ነው። መጽሐፉ ላይ ላሳይ እያልኩ ከአባት ለምን ማስረጃ አለኝ አልክ? ታዲያ ማስረጃ ከሌለ አባት ሰጠው እኮ ኤራኒየስ በእውነት የሊዮኖ ኤራኒየስ ላታውቅ ትችላለህ። አንዴ ቆይ። አሁን ያው ቅዱስ ኤራኒየስ አሁን ምን ብሎ እንዳነበበ ምን ብሎ እንደተናገረ ለማንበብ እስቲ ምን የሚባል መጽሐፉ ላይ የትኛው ክፍል ላይ ተናገረ? እስቲ ንገረን፣ ላውጣለና ላንብብልን። ባይብል ካቴና ላይ ባይብል ካቴና ሳይሆን ቀጥታ ከመጽሐፉ ላይ እንዳነብልን እስቲ የትኛው እኔ ባይብል ካቴና ላይ ላውጣና ላንብብልን። እኔ ሶርስ የጠየቅኩህን አትሰማም እንዴ? ማይ ብራዘር ጭቅጭቅ ነው የፈለከው። የትኛው መጽሐፉ ላይ እንደ ሕፃን ልጅ ብሽሽቅ ነው የፈለከው? እዛው ልክህን ወቅና ተበሻሽቅ። ቻው። ቅዱስ ኤራኒየስ የትኛው መጽሐፍ ላይ ተብለህ ስትጠየቅ እንዲህ ነው የምትጮህ? አረ ብራዘር እኔ እንደዛ አይደለም። የትኛው መጽሐፉ ላይ ባይብል ካቴና ጠቀስኩልህ። ምንጩን ነው የፈለከው። ከፈለክ መጽሐፉ ላይ ተረጋግ። ኦኬ ባይብል ካቴና አትቀበለውም? ባይብል ካቴና የትኛው መጽሐፉ ላይ ቅዱስ ተቀበለዋለህ ወይ አትቀበለውም? ብራዘር ችግር የለውም። ሶርሱ አይደለ ፈለከው? ሶርሱ ባይብል ካቴና ላይ ተቀምጧል። አንደኛ ቆሮንቶስ ምዕራፍ 8:4 ላይ ያብራራው። አንደኛ ልክ ነው። በቃ አትመስልም አንተ ለይላቅ በውይይትም አልደረስም። በቅዱስ ሚካኤል። ስለዛ አያችሁ እስላሞች እንዲህ ናቸው ማለት ነው። ሁሉንም ባንልም እዚህ ሚዲያ ላይ ያሉት በቃ ይመጣሉ፣ አንድ ጥያቄ ሊመልሱ አይችሉም። በቃ እነሱ አይችሉም ብሎ ብቻ እንዲፈርጥጦ መጥፋት ነው። አይቷል። ፈርጥጦ ጠፋለ። ምንም የምታመጣው ነገር የለም። ለማንኛውም ባይብል ካቴና የኛ ነው።
የኛ የራሳችን አፕ ነው። የተለያዩ አባቶችን ማብራሪያ የተቀመጠበት አውቄ ነው የጠየኩት። ቅዱስ ኢራኔስ የትኛው መጽሐፍ ነው ያልኩት? ለምን ባይብል ካቴና በግልጽ እዛ ጋር አያስቀምጥም እንትኖችን መጽሐፍቱን ማለት ነው። ስለማያስቀምጥ ዝም ብሎ ብቻ ሄዶ ሹፍ አድርጎ ስለመጣ እንደዛ አልኩት። እና አንብቦ የመጣውም ደግሞ ምን የሚል ነው? አይ እንደው አንድ አምላክ አባለን ሲል ከኢየሱስ ክርስቶስ እየለየው ነው ይላል አይልም። በሰማይም በምድርም ያሉት እነዛ ጌቶች የኛ ጌቶች አይደሉም አለ። ታዲያ እሱን ማን ካደ? ኦኬ ማንም አልካደም። ባጭሩ ምንድነው አንደኛ ቆሮንቶስ ምዕራፍ 8 ላይ በግልጽ ብዙ አማልክት ብዙ ጌቶች ቢኖሩ እንኳን በዚህ ምድር ላይም ሆነ በሰማይ ላይ ለእኛ ግን ያለን አንድ አምላክ አብ አንድ ጌታ ኢየሱስ ክርስቶስ ነው የሚል ታላቅ የሆነ መልእክትን የተቀመጠልን። ይሄ ከእምነታችን ወዴትም እንዳንነቃነቅ የሚያደርግ ነው። እሺ ጀማል የሚያለው ወይ አይ ባይ ዘ ዌይ ኢራኒስም እኮ አሁን ሊትራሊ ጳውሎስ ነው ላይክ ሪፍሬዝ ያደረገው። ራሱን የደገመው አንድ አምላክ አባለን ብሎ አንድ ጌታ ኢየሱስ ክርስቶስ አለ ብሎ ነው የደገመው። አንድ ጌታ የምትለውን ፓርት ሳያነብ አንድ አምላክ የምትለውን ፓርት ብቻ አንብቦ አራዳ ሊሆን ይሞክራል አንዳንዴ። ሲጀመር ከነ የተጠየቀው ጥያቄ ጋር የሚነካካ ነገር የለውም እንጂ ቅዱስ ኢራኒስ የተናገረው ላይ እንዲሁ ባይብል ካቴና ስላለ ብቻ ዝም ብሎ እንደዚህ አንብቦ ለመውጣት ነበረ። ግን የተነበበው ነገር የሚገናኝ ነገር የለውም። እሺ እስቲ ጀማልም ባይዜ ግን መጀመሪያ ነበር የገባው ማን ነው? አሽራፍ የሚባለው ኢየሱስ ከሌሎች ሁሉ ጌታ የተለየ ጌታ ነው፣ ጌቶች ተብሎ ከተጠሩት ሁሉ የተለየ ጌታ ነው፣ ልዩ ጌታ ነው የሚለውን አምኖ ወጥቷል። እሱ ጥሩ ነው። ጌታ ተብሎ ከሚጠራ ሁሉ የተለየ ነው የእርሱ ጌትነቱ የክርስቶስ ጌትነት ከሌሎቹ የተለየ ጌትነት ነው ያለው። አቂ ሁሱ ሻዳ ለሲዞ ነው ማለት አይደል? ሁሱ ሻዳ ሲዞ አላህ ኋላ ምን ችግር አለ? ኦኬ ወደ እስልምና የተመለሰ ተብሎ እሺ ጀማል እሺ አሁን ወንድሞቼ ያጡትን አባታዊ ማስረጃ ከአባቶች እንደዛው የተረጎመ አንተ አለ ወይስ እንዴት ነው? አንተ ሚላን ሰላም ለዚህ ቤት ይሁን። በመጀመሪያ የኔ እንኳን የግል ጥያቄ ነው ያለኝ፣ እዚህ ላይ ላወራ አልችልም። ጥያቄ የምትቀበሉ ከሆነ ማለት ነው። እሺ ከክርስቶስ አምላክነት ጋር በተያያዘ ከሆነ ቀጥል። እዛ ላይ ስለሆነ እያወራን ያለን። ኦኬ አመሰግናለሁ። ስለስከባሽኝ አመሰግናለሁ። የኔ ጥያቄ ሉቃስ 1:31 ላይ እሱን እንድታብራራልኝና ሌላ ሁለተኛ አንድ ጥያቄ አለኝ ከሱ ውጭ ማለት ነው። ሉቃስ 1:31 ላይ ያለው እሺ ሉቃስ 1:31 ላይ ምን ይላል? መልአኩ መጥቶ ለማርያም ነው ትጸንሻለሽ ወንድም ትወልጃለሽ ስሙንም ኢየሱስ ትይዋለሽ የተባለውን ማለት ነው። ምኑ ላብራራልህ? ይሄንን እንደምትጸንስ ልጅ እንደምትወልድ ድንግሊቱ ቅድስት ድንግል ስትሆን እንደምትጸንስ እንደምትወልድ መጥቶ ነገራት። አለቀ። ምንም ይብራራ ነገር እሳለው። ኦኬ ወይ ደግሞ ስፔሲፊካሊ ይሄንን ቃል ለምን ተጠቀመ ምናምን የምትለው ነገር ካለ ይቻላል። ወንድ ልጅ ስለሚል ነው ምናልባት በጾታ ጠራው ነው። ኦኬ ጥያቄ ላቅርብ እሱ ላይ መሆኑን ከተረዳህልኝ እዛ ላይ ያለኝ ጥያቄ ላቅርብ። እዛ ላይ ያለ ጥያቄ ምንድነው? ኦኬ ያ የሚወለደው ልጅ ኢየሱስ ነው አይደል? ማለት ዛሬ ላይ ኢየሱስ ክርስቶስ ጌታ አምላክ ተብሎ የሚመለከው ኢየሱስ ክርስቶስ ነው። ማርያም ትወልጃለሽ ትጸንሻለሽ የተባለችው ያ ወንድ ልጅ ነው የሚመለከው ዛሬ። እሺ ያ ተጸንሶ የተወለደው እርሱ ይመለካል፣ ጌታ ነው፣ አምላክ ነው። ምክንያቱም ያ የተወለደው ጌታ ልክ እንደኔና እንዳንተ የሆነ ሰዓት ላይ የተወለደ ብቻ ሳይሆን ከዘላለሙም ያለው እርሱ በስጋ ከእነርሱ መጥቶ ከእመቤታችን መጥቶ ነው ተጸንሶ። ልክ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9:5 ላይ ምን እንደሚለው አባቶች ለእነርሱ ናቸውና ይላል። ልክ አባቶች ለእነርሱ ናቸውና ክርስቶስም ደግሞ ከእነርሱ በስጋ መጣ ይላል። በስጋ ከእነርሱ መጣው ግን እርሱ ለዘላለም ከሁሉ በላይ ሆኖ የተባረከ አምላክ ነው። አሜን ይላል። እርሱም ለዘላለም ከሁሉ በላይ ሆኖ የተባረከ አምላክ ነው። ለዘላለም ከሁሉ በላይ ሆኖ የተባረከው አምላክ እርሱ በስጋ ከአባቶች መጣ፣ ከአይሁዳውያን መጣ፣
ስለዚህ ከቅድስት ድንግል ወንድ ሆኖ ተወልዶ በስጋ የተገለጠው እርሱ ለዘላለሙ የተባረከው አምላክ የእግዚአብሔር ቃል ሎጎስ እርሱ ነው መጥቶ በስጋ ጾታ ትክክል በሱ ተገልጦ የታየው የዘላለም አምላክ እርሱ ነው ስጋን ይዞ የመጣው። ስለዚህ እርሱ የሚመለክ ነው። በእግዚአብሔር መልክ ይኖር የነበረው እርሱ የባሪያን መልክ ያዘ እንዳለ ፊልጵስዩስ ምዕራፍ 2 ላይ እና እንደዛ ነው። ቀጥል ጥያቄን። እሺ አመሰግናለሁ። ቲም ታረጋኛለህ መሰለህ ያንን አንድ ልጅ ነው የምታመልኩት አይደለ? ያልከኝ ያን የተወለደው ልጅ ነው ያን ወንድ ልጅ ነው የምታመልኩት አይደለ? ከዘላለሙም አምላክ የነበረውን ከዛ በኋላ ከመቤታችን በስጋ የተወለደውን ከዘላለሙም አምላክ የነበረውን ከዛ ከመቤታችን በስጋ የተወለደውን። ኦኬ እሺ ያ ሕፃን ልጅ ሊገርዙት ወሰደ ሲል ሉቃስ 2 ላይ ማለት ነው ተገርዟል አልተገረዘም? እሺ እዚህ ላይ ሁለት አይነት እይታ አለ። አንዳንዱ በስውር ተገርዟል የሚል አለ፣ አንዳንዱ ደግሞ ተገርዟል የሚልም አለ። ስለዚህ ሁለት አይነት እይታ ስላለ ከእይታዎች ውጪ የሆነ ቀጥታ ምንድነው አስተምህሮ የሆነ ነገር ላይ እስቲ ትኩረት እናድርግ። እሺ ጥያቄን ቀጥልና ከዛ በኋላ መልሳለሁ። ኦኬ ይቅርታ አድርገልኝና ወንድማችን ጀማል አንዴ ከመቀጠል በፊት የክርስቶስ አምላክነት ላይ ነው ለመጠየቅ የገባው ይመስለኛል። ሞሮፍ ግን አሁን እየጠየቀ ያለው አይደለ ዲቪኒቲው ላይ ያተኮረ ነገር አይደለም። ኦፍ ኮርስ ቢጠይቅ ችግር የለውም፣ ግን አምላክነቱ ላይ አምላክ አይደለም ብለን የምታስብ ከሆነ እዛው ላይ ትኩረት ብታደርግ ወንድማችን ጀማል መልካም ነው። ጥያቄው ለዛ ላይ ሮቴት ብታደርገው። ኦኬ እሺ አመሰግናለሁ እድል ስለምትሰጡኝ። አው እኔ አምላክነቱን ላነሳ የፈለኩት ከዛ ጀምሬ ለማንሳት ስለፈለኩ ነው። እንግዲህ ስለ ቀድሞ ህልውናው ገና ልጠይቅህ አስቤያለሁ። ማለትም ሁለት ጥያቄ እንዳለኝ ነገር ያለውና የመጀመሪያውን ላስቀምጥ ብዬ ነውና ኢየሱስ ክርስቶስ እዚህ ጋር የተወለደው ሉቃስ 1:31 ላይ የተወለደው ሕፃን ልጅ አምላካችሁ ከሆነ ያም ልጅ ሊገረዝ ከተወሰደ ሁለት አይነት አመለካከት ወይ ማስተምሮ እንዳላችሁ እየነገርከኝ ነውና እሱንም እንዴት እንደምታብራራ አስተምህሮ ሳይሆን እይታ ነው። አስተምህሮ አይባልም እይታ ነው። ተገዝሯል የሚለው ተገርዟል የሚለው በቃ እሱ አለ በሁሉም ዘንድ የታመነ ነው። ግን ግዝረቱ እንደምን ያለ ነው የሚለው ላይ ግን የተለያየ እይታ ይሰጣል። ግዝረቱ እንደምን ያለ ነው? አንደኛው ስውር የሆነ ነው እንደው ክሊርሊ እንደዚህ እንትን ያብሎ ደቀምና እንደዚህ አይነት ነገር ሳይሆን እንዲሁ ስውር ነው። አንዳንዱ ደግሞ እንደዛ ነው የሚልም ደግሞ አለ። ስለዚህ ይሄ እይታዎች ስላሉ እሱን ያዝ እናደርገውና ሌላ ጥያቄ ካለ እዚህ ላይ ከዚህ ጋር ተያይዞ ምናምን ሌላ ጥያቄ ካለ መቀጠል ትችላለህ ማለት ነው። እሺ አመሰግናለሁ። ያው የሕፃን ልጅ እንደሚመለክና ያን እንደምታመልኩ ነግራችሁኛል። አመሰግናለሁ። ወደ ሁለተኛው ጥያቄ አሁን ቆይ አንዴ። እሺ ወደ ሁለተኛው ጥያቄ ከመሄድ በፊት እኔም ደግሞ ምደግምልህ የሕፃን ልጅ ብለህ በጣም ኢንፈሳይዝ ያረክ ያለው ሕፃን ልጅ የሚለው ላይ ነው። ቀደም እንደነገርኩ ግን ይህ ሕፃን ልጅ ተብሎ በስጋ ተወለደ የተባለው እርሱ ግን ከዘላለሙም የተባረከው አምላክ እርሱ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተብሎ የተነገረለት ያ እግዚአብሔር ቃል መጥቶ በስጋ ተወለደ፣ በስጋ ተገለጠ። ስለዚህ አንተ ሕፃን ልጅ የምትለው ላይ ያስክ እንጂ እርሱ ግን ከዘላለሙም የተባረከ አምላክ እርሱ ግን ከዘላለሙም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ይናገራልና ይሄ ቅድመ ስጋዊ ያለውን ህልውና መርሳት የለብንም። ኖርማል ራንደም ሕፃን ልጅን አናመልክም እኮ የሆነ ራንደም ሕፃን ልጅን እኮ እያመለክን አይደለም። ከዘላለሙ አምላክ የነበረው እርሱ በስጋ ተገልጦ ተጸንሶ ተወልዶ መጥቶ እሱን ነው አሁን እያመለክን ያለ ነው። ራሱን ከዘላለም የነበረውን አምላክን ማለት ነው። እሺ ቀጥል። ኦኬ ማለት ይሄ ከዘላለም የነበረው የተባረከ አምላክ አንደኛ መባረክ ራሱ ሌላ ጥያቄ ያስነሳል። ማለት ባራኪና ተባራኪ ልዩነት ስላላቸው ግን እዚህ ጋር እኔ ፎከስ ያደረኩት ለምንድን ነው ካልከኝ የተባረከ ማለት በሆነ አካል ከዘላለሙም የተባረከ ማለት እኮ ብሩክ የሆነ ማለት ነው። ብሩክ የሆነ ማለት ነው። አይ ብሩክ የሆነ ማለትና የተባረከ ማለት የተለያዩ ዲፈረንስ አላቸው። እስቲ ቆይ አንዴ የተባረከና ብሩክ የተለያየ ነው። እስቲ በምንድን ነው አሁን ይሄንን በምን ማስረጃ ነው የምታሳየኝ? ይቅርታ እንዲ እሺ ልድገምልህ አንዴ።
የተባረከ ነው ሲባል ብሩክ እንደሆነ የሚያሳይ ነው አልኩ። በቃ ብሩክ እንደሆነ የሚያሳይ ነው አልኩ። በቃ አሁን ምናልባት አሁን የቋንቋ ጉዳይ ከሆነ እስቲ የተባረከ ሲባል በእንግሊዘኛው ምንድነው? ብሩክ ሲባል ደግሞ በእንግሊዘኛ ምንድነው? እስቲ ምን ተብሎ ነው ምን ብሎ ቢተረጎምልህ ነው ልትቀበል የምትችለው? ብሌስድ ማለት ምን ማለት ነው? ኦኬ እኔ እኮ ያልከኝ ለመቀበል ነው እየጠየቅኩ ያለሁትና ማለት የምትነኝን ነገር ለመቀበል ነው። እኔ እዚህ ጋር ያለው የተባረከ ማለት እንደ ቃላቱ እንደተቀመጠው መጽሐፍ ቅዱስ ላይ የተባረከ ማለትና የተባረከና ማለትና ብሩክ ማለት የተለያየ ማለት የሆነ ማለትና የተባረከ ማለት በጣም ልዩነት አላቸው። ለምሳሌ የሆነ ነገር ሆነ ስትለውና ለምሳሌ ቃልም ስጋ ሆነ ሲባልና የተባረከ ሲባል እንዴት ልዩነታቸው እስኪ አንተ ያቸው ወይም ነገር ካላቸው አይ ቲንክ ያልኩ ያሉት ነገር የገባ አይመስልኝም። በመጽሐፍ ቅዱስ ላይ የተባረከ የሚለው ቃል ነሰሰርሊ የሆነ እንደው የሚባርክ አካል ኖሮ ከዛ በኋላ በሌላ አካል ለሚባረክ ብቻ ሳይሆን ቀጥታ ለራሱ ለእግዚአብሔር ለአምላክ ሊነገር የሚችል አይነት ነው። የተባረከ ማለት ብሩክ የሆነ እንደማለት ነው። በእንግሊዘኛው ምን አልኩ? ለምሳሌ ብሩክ የሚለውን ብሌስድ ነው የሚለው። የተባረከም ምንድነው? የተባረከም ብሩክም ብትል ብሌስድ ነው፣ አለቀ። ለምሳሌ መዝሙረኛው ዳዊት ሲናገር መዝሙር 135 ቁጥር 21 ላይ ምን ይላል መሰለ? በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው ይላል። ማን? እግዚአብሔር። በኢየሩሳሌም የሚያድር እግዚአብሔር ከጽዮን ምን ያለ ነው? የተባረከ። እስቲ ማን የባረከው እግዚአብሔር ንገረኝ እስቲ። ጀማል ይቅርታ ትንሽ ጫጫታ ላይ ሆኜ ነው። እሺ ማን የባረከው እግዚአብሔርን? ለምሳሌ መዝሙር 135 ቁጥር 21 ላይ በኢየሩሳሌም የሚያደርግ እግዚአብሔር ከጽዮን የተባረከ ነው ይላል። ማን ነው የሚባርከው እግዚአብሔርን? እኮ እኔ እያወራህ ያለው ስለተወለደው ልጅ ነው። እዛት የተባረከ የሚለው ቃል ግዴታ ሌላ አካል ያስፈልጋል ስላልክ እኮ ነው። ስለዚህ አሁን የተባረከ ሲባል ብሩክ እንደማለት ነው እና እኛም የእግዚአብሔርን ስም እንባርካለን። ሚኒንግ እናመሰግናለን፣ እንቀድሳለን፣ እንደዛ እንደማለት ነው። ለማንኛውም ወደ ጥያቄ ይቀጥል እስቲ። የተለያዩ አድርጌ ነው አሁን የማያቸው ማለት ነው። ምን አልከኝ? እነሱም ደግሞ እግዚአብሔርና ኢየሱስ ክርስቶስ የተለያዩ ናቸው እና እኔ ለእግዚአብሔር የሆነውን ለኢየሱስ ክርስቶስ አድርጌ አላወራህም ማለት ነው። እያወራህ ያለው ስለ ተወለደው ሕፃን ሆነ ማለት ነው። ገባውም ልጁ አኪ እንደዚህ አሁን እንትን እያለ ነው ሲመለስለት ወደ ሌላ ለመሄድ እየሞከረ ነው። አይ ቲንክ እሺ። ለማንኛውም አሁን ስለተወለደው ሕፃን ልጅ እያልክ ጊዜን ከምትፈጅ እንደው 10 የሕፃን ልጅ ትላለህ ጀማል። ጌታችን ክርስቶስ ይሄን ነገር አንዴ ይቅርታ አድርግልኝ። ጌታችን ክርስቶስ ኢየሱስ ልክ እንደ ሕፃን መወለዱን ምናምን አላፈረበትም። ስለዚህ እኛም ዛሬ እኮ አናፍርበትም። ይሄ ለኛ እኮ ክብራችን ነው። ጌታ ኢየሱስ እንዲህ በሕፃን እድሜ እንደዚህ መገለጡ፣ መጸነሱ፣ መወለዱ ጌታን አላሳፈረውም እንዴ? ለፍጥረቶቼ ለእጆቼ ስራ ኧረ ይሄንማ እሆንላችኋለሁ ብሎ መጥቶናል። ኧረ ጌታው ይመስገን፣ እግዚአብሔር ይመስገን ነው የምንለው እና ለኛ ይሄ ደግሞ ክብራችን ሆኗል። አናፍርበትም። በዚህ 10 የሕፃን ልጅ ስላልክ እኮ ማንም የሚያፍርበት እኮ ክርስቲያን የለም። በዚህ ጌታን እኮ በጣም የምናመሰግንበት እግዚአብሔርን የምናመሰግንበት ነገር እኮ ነው። ይሄ እግዚአብሔርን እጅጉን የምናመሰግንበት ነገር እኮ ነው። ምክንያቱም ራሱን ዝቅ አድርጎ አዋርዶ የመጣበት የድህነት ስራ ስለሆነ ማለት ነው። ቀደም እንዳልኩ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ስለሚል እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ደግሞ ያዘ። የማንን መልክ ያዘ? የባሪያን መልክ ያዘ። በቃ አለቀ። ይሄ እግዚአብሔር ማን ጌታችን ይሄንን ዝቅ ብሎ ስለኛ ይሄንን ካደረገው እንግዲህ እኛ እግዚአብሔርን ከማመስገን ውጪ ምን እናደርጋለን? አናፍርበትም። 10 ሕፃን አትበል። እንደዛ ሰላልክ የምናፍርበት ስላልሆነን ማለት ነው። አንተ ሕፃን ልጅ ብለህ የጠራኸው ግን እርሱ ከዘላለሙም ከሁሉ በላይ ሆኖ የተባረከ አምላክ ነው። ወጣ እሺ ወይስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እርሱ በስጋ የተገለጠ ጌታ ነው እና እዛ ላይ ጥያቄ ካለ ብትጠይቅ ጥሩ ነው። ባትወጣ ማለት ነው። አስገቡትና ምናልባት ጥያቄ ካለው
ቅድመ ስጋዊ ላይ ያለው ይሄ ቅድመ ህልውናው ላይም ጥያቄ አለኝ ስላለ ቢጠይቅ ጥሩ ነው። እስቲ ራሱን የወጣው ወይስ አስወጣችሁት ነው? ያስወጣው ሰው አለ እንዴ? ራሱን የወጣው ኦኬ ሆነ ና ተመለስ ና ከፈለክ ናና ጥያቄን መጨረስ ትችላለህ። ብቻ ግን ሲመለስላችሁ ወደዚህ ወደዛ ብቻ ላለ ማለት ሞክሩ። እሺ እሺ አንድ ቁጥርን እየጻፈ ነው። እስቲ አስገቡትና እሺ ይሄኛው ማን ነው ስሙ? ኢብራሂም ምናምን የሚለው ስም ያለው እሱ ቀጣይ ግባ አስገቡትና ይሄን ሰላም ብያለሁ። ግባ ማን ነው? ጀማል ላክ ጀማል ገስት ላክ። ብዙ ጊዜ ሙስሊም ወንድም እህቶቻችን እሱ እስከሚገባ ድረስ ልክ እንደዚህ አይነት ቃላትን በጣም ደጋግሞ ለመናገር ይሞክራሉ። በዚህ ዘመን ወንድ ልጅ እንደዚህ መመለክ ሰው ወንድ ልጅ ወንድን ማምለክ ያቆማል፣ እንደዚህ ህፃን ልጅ እኮ ነበረ ምናምን የሚሉ ሰዎች አሉና በአጭሩ እንደነዚህ አይነት ነገሮች የሚያሸማቅቁን አይደሉም። በቃ እግዚአብሔር እኛን ስለማዳን ያደረጋቸው ስራዎች ናቸው። ስለዛ እኛ በእነዚህ እግዚአብሔርን የምናመሰግን ስለዛ እግዚአብሔርን የምናመሰግንባቸው ነገሮች እንደሆኑ ልብ ይሏል እና እንደዛ ነው። እሺ የለም ከሌለ ጀማል አላከም ገስት በቃ ካላከ እዚህ እንዳንቆይ ሌላ ሰው አሁን ማን ነው የወጣው? የሆነ ልጅ ነበር አይደል? አሁን አንድ ቁጥር ምንድነው ጻፍ አሁን ገብቶ የነበረው ሰው ማን ነው? ኢብራሂም ወር እንደዛ የሚል ዩዘር ነኝ። በጣም በሚገርም ሁኔታ ኳኪ እዚህ ማቴዎስ ወንጌል ላይ እነዛ ሰብአ ሰገል መተው አይደለ? ህፃኑን በእናቱ ቅፍ አዩትና ሰገዱለት እኮ ነው የሚለው። ያ ትክክል ትክክል። በጣም እኮ ነው የሚያስገርም እምነታቸው የሰብአ ሰገል እምነት በጣም ነው የሚያስደንቀኝ። ከሩቅ ድረስ መተው የተወለደው የአይሁድ ንጉስ ወዴት ነው ያሉ መጡና ልክ ሲመጡ ግን ያገኙት ግን ህፃን ልጅ ነው በእናቱ እቅፍ ያለ እና በእናቱ እቅፍ ያለ ህፃን ልጅን አይተው አረ ይሄማ ህፃን ልጅ ነው አይሆንም ብለው ሄዱ። አይደለም ይልቁንም በርከክ ብለው ሰገዱለት። ከሩቅ ድረስ መጥተው ኢማጂን በርከክ አይሁዳውያን አይደሉም፣ ከሩቅ ድረስ የጥበብ ሰዎች ናቸው እነዚህ ሰዎች እና ከሩቅ ድረስ መጥተው በርከክ ብለው ሰግደው እጅ መንሻውን ዘንድ ወርቅ፣ ዕጣን፣ ከርቤን አቅርበውለት ሲሉ እናያለን እና የሚያሳፍር አይደለም ነው። እሺ አሁን ኢብራሂምስ እሺ ቅድም ወንድሞቼ ያልመለሱትን ለመመለስ ነው የመጣው ወይስ ሌላ ጥያቄ ኖሮ ነው? ኦኬ እሺ ሰላም ብያለሁ። በመጀመሪያ እንዴት ናችሁ? ምስጋና አምላክ አለን አልሐምዱሊላህ። እሺ ጥያቄ ነበረኝ። ኦኬ የወንድሞች አቃታቸውን ያው አላመጣ ያሉትን መልስ ለመመለስ አይደለም የገባው ለመጠየቅ ነው። እሺ ጠይቅ። ከክርስቶስ አምላክነት ጋር በተያያዘ ከሆነ ማለት ነው ያው የገባነው እሱ ላይ ስለሆነ። ኦኬ እሺ በመጀመሪያ ያው በክርስትና አስተምሮ ፍጡር ይመለካል ተብሎ ይታመናል። ኦኬ ምን ማለት ነው ፍጡር ይመለካል ማለት? ሜር ፍጡር አይመለክም። ሜር ፍጡር እኩስ ምን ማለት ነው ፍጡር? ሜር ፍጡር ማለት ነው የተገኘ ማለት ነው፣ ካለመኖር ወደ መኖር የመጣ። እሺ የተገኘ ነሰሰርሊ የተፈጠረ አይደለም። የተገኘ ነሰሰርሊ ባይነሰሰሪ የተፈጠረ አይደለም። ለምሳሌ ወልድ ከአብ የተገኘ ነው ግን የተፈጠረ አይደለም፣ የተወለደ እንጂ። ፍጡር ነገር ይመለካል አይመለክም ከተባለ ሜር ፍጡር ከሆነ ሜር ፍጡር ማለት ምን ማለት ነው? በቃ ፍጡር ብቻ የሆነ ነገር ከሆነ አይመለክም እኮ። ያው ፍጡር ለምሳሌ አሁን ኖርማሊ ሜር ፍጡር ምናምን ሳይሆን ጥያቄ እኔ አሁን ያው ፍጡር ከሆነ ፍጡርነቱ አይቀርም ይቀራል። ፍጡርነቱ ሜር ፍጡር ምናምን አይደለም ካልክ እንግዲህ ሜር ፍጡር ያልሆነ ነገር እስቲ በመጽሐፍ ቅዱስ ላይ አይመለክም ተብሎ የተነገረበት ቦታ አለ እንዴ? ሜር ፍጡር ግን ያልሆነ እሱ ላይ አይደለም የኔ ፖይንት። እና ኢየሱስ ያው ሰው ነው ስንል ፍጡር ነው አይደለ? ሰውነቱ
እሺ ክርስቶስ ሁለት አይደለም፣ ሰውነቱ ፍጡር ነው ምናምን እየተባለ ተነጣጥሎ የሚጠራ ሳይሆን ስጋን የራሱ አድርጓል። ይህም የተፈጠረን ስጋ የራሱ አድርጓል። የተፈጠረ ስጋን የራሱ ስላደረገ በስጋው እንደዛ ተብሎ ሊነገርለት ይችላል። እሺ እኮ ሰውነቱ ፍጡር አይደለም ማለት ሰው የተባለ ፍጡር ነው ተብሎ ሲነገር ሁለትነትን ሊያመለክት የሚችል ምንድነው? ሁለትነትን የማመልከት የሚመስል ነገር ሊኖረው ስለሚችል ዱዋሊቲን ስለሚያሳይ የቃላት አመራረጥ ላይ ጥንቃቄ ሊደረግ ይገባል ነው። ቀጥል። ፍጡርነቱ ይቀራል። ኖርማሊ አሁን አንተ እሺ እንስማማና ስጋ ፍጡርነቱን ሳይተው በተዋህዶ ውስጥ ጸንቶ ይመጣል እኮ ፍጡርነት ያው አልቀረም። ስለዚህ ፍጡርነት ካልቀረ ኖርማሊ ፍጡር ይመለካል ማለት ነው ከፈጣሪነት ጋር። እሺ አያ አሁን በቃ አንዴ ያዝ አድርጎና ልመልስ። ፍጡር ከፈጣሪ ጋር በአንድነት ይመለካሉ? አይመለክም። እንደዛ አይደለም የምንለው እኛ። ፍጡርና ፍጡር ያልሆነ ነገር በአንድነት ሆነው እየተመለኩ ነው ያሉት የሚል አስተምህሮ በክርስትና ውስጥ ተሰምቶ አይታወቅም። ይሄ ምንን አለማወቅ ነው? ተዋህዶን ክርስቶስ ኢየሱስ ላይ አምላክ ነው ሰው ነው ብለን አናቆምም። የአምላክና ሰውነት ደግሞ ውህድ የሆነ ባህሪ ነው ያለው። ሰው ምን እያለን ነው? ከዘላለሙ አምላክ የነበረው ያ የሚመለከው አምልኮ የሚገባው ጌታ መጥቶ ፍጡር የሆነ ስጋን የራሱ አደረገ። ልክ የራሱ ሲያደርግ እንደው ፍጡር የሆነ ስጋን የራስ ስላደረግ አምልኮን እናስቀራለን ማለት አንችልም። ምክንያቱም ይህንን ነገር ያደረገው ራሱ አምልኮ የሚገባው ጌታ ስለሆነ። ስለዚህ ኢን ፐርሰን በአካል ደረጃ ያለው አካል ዘላለማዊው የቃል አካል ነው። እየሰማነው ይብሩ እየሰማው ነው እንዳላቋርጠህ ያው ቀጥላለሁ። ግን እሺ የምታቋርጠኝ ነገር ካለ መጠየቅ ትችላለህ። ባይዚ ምንድነው ስለ ፕሮሶፖን ታውቃለህ? እሱ ላይ እንመጣለን። አንዴ እዚህ ጋር እንምጣና መጀመሪያ የጀመርናት ፖይንት ላይ እንምጣና ያው አንተ እንዳልከው እንግዲህ ስጋን ያው ውህድ ስለሆነ የሚነጣጠል ነገር ነው የለም። አይ ቲንክ ለዛ እያልክ ይመስለኛል። እሱን ሀሳብ እያወራሁ እኮ አልጨረስኩትም። እሱን ሀሳብ ገና ምናልባት እያወራሁ ያለው መሀል ላይ እችኛዋ ምን ለማለት ነው የሚል ነገር ጥያቄ ካለ ያሳየው። ካልሆነ ግን ይሄ እንዳጠቃላይ ሀሳቡን ከሆነ ገና አልጨረስኩትም መጀመሪያ። ኦኬ እሺ ላይክ ባኬን ፎርዝ ብናደርገው ጥሩ ነው። ላይክ ረጅም ይሆናል ይችላል። ባኬን ፎርዝ እናደርገው ችግር የለም። ይሄንን ነገር ለመረዳት ፕሮሶፖን ታውቃለህ? ስለ ፕሮሶፖን አይደል? አውቃለሁ። ችግር የለውም። እሱ ላይ እንመጣለን። መጀመሪያ እዚህ ፖይንት ላይ እንምጣ አንድ ጊዜ። እዚህ ፖይንት ላይ እዛው ላይ ነኝ። እሱን ለሱ ላስረዳህ እኮ ነው። ሜታፊዚክሱን ላሳየህ ስለሆነ ፕሮሶፖን ምንድነው? አቆይ አንተ ታስረዳኛለህ። እሱ አንዴ አኪ እንዴት አስረዳኝ? ችግር የለም ኢብራሂም። አሁን የጠየቁኝ መጀመሪያ እኔ ላይ እንቀጥልና አንዴ ችግር የለም መልሳለሁ። እንዴት ይመለካል የሚል ስለሆነ ሜታፊዚክሱን ላሳየህ ነው። ውህደት ሲነሳ በሜታፊዚክስ ነው የምናሳየው። ፕሮሶፖን ምንድነው? እሱ ነው እኮ ታስረዳኛለህ። ቆይ አንድ ጊዜ መጀመሪያ አውቃለሁ አልከኝ። አሁን እኮ ፕሮሶፖን እኮ አውቃለሁ። እኔ ማወቄና ለማወቄ አይደለም ፖይንቱ። መጀመሪያ ነው ሚዩት አድርገው። አንዴ አታውቅም ፕሮሶፖን አታውቅም ብለህ ደምድመህ የኔን ፖይንት ለማስረሳት እሺ ንገረኝ። እሺ የምታውቅ ከሆነ ንገረኝ። እሺ ቶሎ በላ። ሌላውን ተውና ቆይ አይደለም እሱ እዛ ላይ ነው ነጥቡ። ሜታፊዚክስ ሁላ ሳይሆን እኮ ነው ገብቶኛል። አሁን ይኸውልህ ንገረኝ። ምንድነው ፕሮሶፖን ምንድነው? እኔ ወላሂ እነግርሃለሁ። ችግር የለውም። ንገረኝ። ጉዳዩ የፕሮሶፖን ጉዳይ አይደለም። አንድ ጊዜ አንዴ ኢብራሂም አንዴ ይሰማኝ እባክህን። ጉዳዩ የፕሮሶፖን ጉዳይ አይደለም። አንዴ እባክህን ኢብራሂም የሚሰማ ከሆነ አንዴ ጉዳዩ የፕሮሶፖን አይደለም አልክ እንጂ ግን ነው። በሚያሳዝን ነው ትክክል። ግን መጀመሪያ እኔ ያስኩት እባክህን አንዴ ሰማኝ በቅዱስ ሚካኤል እንዴ። እሺ ልስማ። አሁን ደግሞ መለስ አድርገህ አዎ ስለሱ ነው አልክ። አሁን አንዴ ጉዳዩ ስለ ፕሮሶፖን አይደለም ትላለህ። ኧረ እባክህን ነው ሜታፊዚክሱን ሳታውቅ ተው አትሂድ ስለ ደግሞ ስማ ነው ስለሱም ነው ደግሞ ብለህ መጣ። ቴዎሎጂካል ተርም ችግር የለውም። በቃ እሺ አታውቅም ምናምን ከምትለሽ ማንነት እባክህ አንዴ ቆይና አንዴ ቆይ። በቃ ማንነት ነው። በቃ አንዴ ና ቆይ። በቃ ማንነት ነው። ዝም ብለህ ማንነት ብለህ የምታልፈው እኮ አይደል? ና ቆይ አንዴ እኮ እሱ ነው። በቃ አታውቅም ማለት አይደለሽ? አሁን ያንተል ማንነት በቃ ምንድነው? ሱፖን ብለህ ግሪክኛ ስለተናገርክ እኮ አዲስ ነገር እኮ አይደለም። ኧረ
አረ በጌታ የምር እንደዛ አሁን ባልክበት አፍ እንዳትልበት አንዴ ትልቅ ነገር እኮ አድርገህ ነው እኮ አሁን ትልቅ ነገር ማላቀው ነገር አድርገህ አሁን እንቀጥልሽ ታውቀዋለህ እርግጠኛ ነህ እሺ የምታውቀው ከሆነ ለጠይቀኩና አንዴ ቆይ ማንነት ነው አውቃለሁ ብለሃል አረ ማንነት ነው በቃ ጨረስን እኮ በቃ አሁን አትሸፈን አሁን እንቀጥል አረ እባክህን ጨረስን ትላለህ መች ጨረስን አልኩህ እኔ ዝም ብለህ ራስህ የመጣልህን ተናግረህ ከዛ በኋላ ጨረስን ትላለህ ጌታ ኢየሱስ አንዴ ቆይ እሺ እንዳልኩ ሜታፊዚክሱን መረዳት ይጠይቃል ሜታፊዚክሱን ማወቅ አለብን የለብንም ይሄን ነገር ለመረዳት እሱ ላይ እንስማማ ሜታፊዚክሱን ለማወቅ እኔ የጠየኩትን ጥያቄ መረዳት ነው አንዴ ቆይ ሜታፊዚክሱን መረዳት አለብን የለም በቃ አውራ ችግር የለውም አንተ አውራና ባኬን ፎርዝ እናድርገው ስላልክ እኮ ነው ባኬን ፎርዝ እናድርገው ስላልክ ባኬን ፎርዝ ስናደርገው አንተ ብቻ አንዴ ስማኝ አንዴ አይደለም እኔ ብቻ ላወራም ይሄው እየጠየኩ እኮ ነው ሜታፊዚክሱን መረዳት አለብን የለብንም እሺ እንረዳው ችግር የለውም ቀጥል ሂድ መረዳት አለብን የለብንም እንረዳው ቀጥል ሂድ እንረዳው አይደለም ይሄን ነገር መረዳት ይጠይቃል አይጠይቅም ነው ጉዳዩን ለማወቅ ይጠይቃል እሺ በቃ ይጠይቃል እሺ ሜታፊዚክስ ታውቃለህ ምን እንደሆነ ቀጥል ሂድ አላቅ ቀጥል አስረዳኝ ሂድ አስረዳኝ አሁን አላቅም ስላልክ የሚጎርልብህ ምንም ነገር የለም እኔ በኔ ፊትም አትቀልብኝም እውነቱን ለመናገር ማለት አሁን እንደ ቴዎሎጂያንም ስለማላይ ችግር የለም ግን አትሊስት ግን የማናቃቸውን ነገሮች አናቅም ኦኬ በዛው ሄደ ላይክ ትልቅ ነገር ለመስራት እንዳትሞክር አይ ችግር በቃ ቆይ አንዴ ትልቅ ነገር ለመስራት እንዳትሞክር አሁንም ቀደም እንደመለስኩልህ አሁን ልመልስልህ እችላለሁ አሁን መጀመሪያ ባይዚ የፕሮሶፖንንም እንኳን አልመለስከውም በእንትን በዚህ ፕሮሶፖን ማለት ነው ኦኬ ማለት ነው አንዴ ቆይ በዚህ በካልሲዶኒያን እና በነን ካልሲዶኒያን ክሪስቶሎጂ ላይ ፕሮሶፖንና ሂፖስታሲስ እየተነሳ ሲነገር ስለምን እንደሚወራ ከአባቶች አንፃር ተርሞቹን እነዚህን ተርሞች ከምን አንፃር ተጠቀሟቸው የሚለውን በደንብ በማወቅ መረዳት ይጠይቃል እና ማንነት ምንድነው ራሱ ፕሮሶፖን ሲባል በክርስቶስ ውስጥ ያለው ፕሮሶፖን ምንድነው ምንነትስ ምንድነው ሂፖስታሲስ እና ፕሮሶፖን ልዩነቱ ምንድነው የሚለውን መረዳት ይጠይቃል እና አሁን እሱ ላይ በቃ ጨርሰናል ብለ ይዘጋው ዝም ብሎ እንደዚህ ሲባረር ብቻ የሰማውን ነገር ነው አሁን ይሄን ነገር ትልቅ ነገር እያደረኩት ነው አይደለም አንዴ ቆይ ፐርሰናል ባናረዱ ታወራለህ አንዴ እኔ ፐርሰናል አላደረኩትም አንዴ ቆይ ስማ አላደረኩትም አንዴ ስማ ኧረ እባክህን ስማ ኦኬ አንዴ ጋዲ አንዴ ይቅርታ ይሰማ አታልኩ እሺ ሚውት እንዳደረጉ ችግር የለም አያደርጉም ሜታፊዚክሱን መረዳት ይጠይቃል ምንድነው ሜታፊዚክስ የአንድ ህልውና ያለው ነገር ስለ ባህሪው ስለ ምንነቱ ስለ ማንነቱ የሚያጠና ነገር ነው ኦኬ ጠቅለል ያለ ጀነራል የሆነ ነገር ነው እና ሜታፊዚክሱን መረዳት ይጠይቃል አሁን ክርስቶስ ላይ ስናይ ሁሉ ጊዜም እንዴት መሰላችሁ ከዘለዓለምም የነበረ የቃል አካል አለ ምን አይነት አካል ስንል ፕሮሶፖን ማለት ነው ወይም ኢንዲቪጁዋል ማለት ነው ሰው ከዘለዓለም የነበረው ያ ኢንዲቪጁዋል የቃል አካል ማለት ነው ስጋ ልክ ሲነሳ ያ ስጋ በቃል ዘላለማዊ አካል ላይ ነው ኢንዲቪጁዌት የሚያደርገው ያ ስጋ ማለት ነው በማን ላይ ነው በዘላለማዊ የቃል ኢንዲቪጁዋል ላይ ነው ስለዚህ አሁን ፍለፊት ላይ ስታዩት ክርስቶስን በአካል ደረጃ ስታዩት ከዘላለም የነበረው ያ አካል ነው ስጋ ነስቶ በእርሱ ላይ ኢንዲቪጁዌት አድርጎት ተገልጦ የምናየው ስለዚህ ቅዱስ አትናቴዎስ ይመልሳል አሁን ቅድም ኢብራሂም ለጠየቀው ጥያቄ አጊንስ ዲያሪያንስ መጽሐፉ ላይ ቅዱስ አትናቴዎስ ምን ይላል ታዲያ ስጋውን ነጥለህ ስጋውን አላመልክም ወይ መለኮቱን አመልካለሁ ትላለህን በፍጹም ሊሆን አይችልም ይላል ስትለው ስጋውን የራሱ ያደረገው ራሱ መለኮት ነው ስለዚህ ያንን ስጋ የራሱ ካደረገ እንግዲያውስ አምልኮን ስታቀርብ ስጋን ዞር አድርግልኝና አመልካለሁ እያልክ ሳይሆን ቀጥታ ስጋን ለነሳው ለእርሱ ቀጥታ አምልኮን ታቀርባለህ ነው ሰው በመለኮት በኩል ነው ያንን አምልኮ ስጋ ራሱ የተቀበለ ይሆናል በማን በኩል በመለኮት በኩል በተዋህዶ መለኮት በኩል እንዲያ ነው ኦኬ እሺ ጥሩ ያው ማብራሪያ ነው የሰጠኸው ስለዚህ ማብራሪያ ሳይሆን እኔ ፊት ለፊት እንድናወራ ነው የፈለኩት አሁንም ስቲል እንደዛ እንድናወራ ነው የፈለገው ችግር የለም እናውራ በቃ ጥሩ የኢየሱስ ስጋ ፍጡር ከሆነ ካመንክበት ያው
ይመለካል ብለህ ደግሞ እንደገና ገልጸልናል። ላይክ ምንም ሳናፍርበት እናመልከዋለን እያልከኝ ነውና ምን ማለት ነው? የክርስቶስ ስጋ ይመለካል ማለት አይመለክም? የክርስቶስ ስጋ ሳይነጣጠል አይመለክም? አሁን የክርስቶስ ስጋ ሳይነጣጠል ስጋውና መለኮቱ ይመለካሉ ሁለቱ እያልን አይደለም። እንደዛ አይደለም። እንደዛ ካልን ንስጥሮሳዊነት ነው። አክቹአሊ ንስጥሮሳውያን በዚህ ምንድነው ሁለት ያደርጋሉ። ከዛ አንፃር ንስጥሮሳዊ ነው። ማምለክ ላይ ግን ሊከፍሉ ይችላሉ። ይሄኛውን አምልከን ይሄኛውን አናመልክም ወደ ማለትም ሊሄዱ ይችላሉ። ንስጥሮሳውያን ማለት ነው። ሳይነጣጠል አይመለክም። ቆይ አንዴ ሳይነጣጠል ማብራሪያ ብቻ አይደለም፣ እንደዚህ አይደለም። ኧረ ይኸው እየመለስኩ ነው። አይዞ ሳይነጣጠሉ ሁለቱም ይመለካሉ ሳይሆን የሚባለው ስጋ የቃል ገንዘብ ስለሆነ ስጋ ራሱ የቃል ሆኗል፣ አለቀ። ወይም የመለኮት ሆኗል። የመለኮት ስጋ ጦርነቱ ቀርቷል። አንዴ ችግር የለም። እሱን እንዳልቀረኩ ቅድም ተናግሬያለሁ። አንዴ አልቀረተም። ተመልኳል እኮ እየተመለከ ነው። አዎ ላውራ። ቆይ አንዴ ስጋ ከመለኮት ጋር በአንድነት ይመለካል የሚለውን ያወግዛል ራሱ። ጠቅላላ የኦርቶዶክስ እምነት ስጋ ከመለኮት ጋር በአንድነት ይመለካል አይደለም። ትምህርታችን ምንድነው ከተባለ ስጋ ኦሬዲ የመለኮት ሆኗል። የመለኮት ስጋ ስለሆነ አምልኮን ለመለኮት ስታቀር በመለኮት በኩል ምንድነው ለስጋ ያ የመለኮት ገንዘብ ለስጋም ስለሚሆን በመለኮት በኩል ያ ስጋም የሚመለክ ሆኗል። በማን በኩል? በመለኮት። ፍጡር ፈጣሪ ሆኗል ማለት ነው። ፍጡር ፈጣሪ ሆኗል እያልከኝ ነው። ከዛ በኋላ ፍጡር አይደለም። ቆይ አንዴ ፍጡርነቱን ትቶታል አላልኩም። አሁንም ተመልከት እንግዲህ ያልተባልከውን እያልክ ነው። ያ ፍጡሩ ስጋ ቆይ አንዴ ያ ፍጡሩ ስጋ ፈጣሪ ተብሎ ይጠራል? ቆይ አንዴ ጠይቃ ልክ ሲመለሰለ እዛው ራስ አትድርግም። ያ ፍጡሩ ስጋ ፈጣሪ ተብሎ ሊጠራ ይችላል ወይ? በተዋህዶ መለኮት በኩል እንደዛ ተብሎ ሊጠራ ይችላል። አዎ በተዋህዶ መለኮት በኩል ፈጣሪ ተብሎ ሊጠራ ይችላል። አሁን እኔ እያልኩ ያለሁት ምንድነው ፈጣሪ የሆነው የሚመለከው ያ ጌታ ያ አምላክ ስጋን የራሱ አደረገ። መመለኩ ይቆማል ወይ? አይቆምም። ስጋን የራሱ ስላደረገ ብቻ ስጋህን ዙር አድርግልኝና መለኮትን ብቻ ላምልኮ አይባልም። እርሱ በቃ አላፈረበትም፣ ስጋን የራሱ አድርጓል። ስለዚህ አንተ አምልኮን ቀጥታ ለዛ ስጋ ለሆነው ስጋን ለያዘው አምላክ ስጋን ለያዘው ጌታ ለሱ አምልኮን ታቀርባለህ ነው አለቀ። ይሄ ነው ምን ሁለቱ በአንድነት ሙሉ ለሙሉ እያወራህ አስወራኝ እንጂ አሁን እኮ አልሸሹም ዙር እየጠየክ ስለሆነ ማልማል ላይ እኮ እያወራህ ነው። በዚህ እኔ ማልማል ነው ማለት አንተ ማልማል ነው የምታወራው። ሁለቱ ይመለካሉ ማለትና አሁን እኔ አስወራኝ አንዴ ቆይ እባክህ ኢብራሂም አንዴ እኔ እኮ ተጠያቂ እኔ ሆኜ ከኔ በላይ አንተ እንድታወራ የምትጠብቀውና በጣም የሚያስደንቀው አንዴ ቆይ ሁለቱም ይመለካሉ ስጋና መለኮት ሆነው አብረው ይመለካሉ የሚለው አገላለጽና አሁን እኔ ቅድም ያብራራውን ለማብራራት አልሸሹም ዞር አላሉም የሚባል አይደለም። እንደዛ የመሰለ አሁን ነገረ ክርስቶስን ስለማታውቀው ነው። ዲፕ የሆነውን ነገረ ክርስቶስ ስለማትረዳው ሁለቱ ተመሳሳይ ሊመስል ይችላል። ግን ይህ በቤተ ክርስቲያን ውስጥ በዓለም አቀፍ ደረጃ እንኳን ጉባኤ እስኪደረግ ድረስ ያደረሰ ነው። አስባችሁታል ጋይስ? በዓለም አቀፍ ደረጃ ማለት አደገኛ ሄረሲ ተብሎ ማለት ምንፍቅና ተብሎ ማለት ነው። ሁለትነት ዱዋሊቲን የሚያሳይ ነገር እና እሱ አደገኛ የስህተት ትምህርት ነው ያልኩ ያለሁት። ሁላችሁም እንደሰማችሁት የሚመለክ ያ ቃል ስጋን የራሱ አደረገ። አሁን እሱን ለማምለክ ስጋውን ዙር አድርገልኝና አመልካለሁ አይባልም። ስጋውን እንደያዘው እንደዛው አምልኮ እናቀርባለን። ስለዚህ ስናለው የተረዳሁት ነገር መለኮት ምንድነው ስጋና መለኮት ብለን ሁለት የምናመልካቸው ነገሮች አሉ ተብሎ አይነገርም ነው። እሺ ቀጥል። እሺ ጥሩ በቃ እንደዛ ከሆነ የማይነጣጠል ከሆነ እሺ ልስማማለን። እነዚህ ጋር ሲሞት የሞተው ምንድነው? አምላክ በስጋ አምላክ ነው የሞተው ወይስ ስጋው ነው የሞተው? አምላክ በስጋ ይሄንን ያልኩህ አሁን ስጋ እኮ ሳው ይሄንን እኮ ነው የምልህ። ነገረ ክርስቶስ ወደ መበስበስ እንዳይመለክ ከሙታን አስነሳ ያለው ማለት ነው። አንዴ ምን አልከኝ እስቲ? እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳ የተባለው ማለት ነው ክርስቶስ ኢየሱስን እኮ ማን ያስነሳው? እሺ ያስነሳው እዛ ክፍል ላይ አብ ነው የሚለው የእግዚአብሔር መንፈስ እንዳስነሳው ብሎ ሌላ ክፍል ላይ ደግሞ የእግዚአብሔር መንፈስ እንዳስነሳው ይናገራል። በሌላ ክፍል ላይ ደግሞ ራሱ እንደሚያስነሳው ደግሞ ይናገራል። ስለዚህ ለአብም ለወልድም ለመንፈስ ቅዱስም ይነገራል ማስነሳው። አብ ስጋውን ያስነሳው ወይስ አብ አምላክን ያስነሳው? እሺ ጌታችን ኢየሱስን
ቀጥታ ክርስቶስ ኢየሱስን ነው። ይሄ ነጣጥለን ስጋውን መለኮቱን የሚባል ነገር የለም። ፎር ፍራክሽን ኦፍ ሴኮንድ ተነጣጥሎ አያውቁም። ስለዛ የሞተው እርሱ ጌታችን ኢየሱስ ክርስቶስ ነው። የተነሳውም ጌታችን ኢየሱስ ክርስቶስ ነው። አምላክ በስጋ ሞተ። አሁን አየህ ስጋ ሞተ ማለትና በስጋ ሞተ የሚለው ይለያያል። በስጋ ሞተ በመንፈስ ግን ሕያው ሆነ እንዳለ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ እንላለን እንጂ ስጋው ሞተ የሚባል ትምህርት የለም። ስጋው ሞተ የሚል መጽሐፍ ቅዱስ ላይ አለ? ስጋ ሞተ የሚል መጽሐፍ ቅዱስ ላይ አለ የለም? አይደለም ጥያቄው። አምላክ ይሞታል አይሞትም የሚል ነው። ስለዛ ስጋውን የሞተው አምላክ አንደኛ ጢሞቴዎስ ላይ ስጋውን የሞተው ብለህ እየተከራከርክ ስለሆነ አይልም እያልኩ ነው። መጽሐፍ ቅዱሳዊ ማስረጃ የለም ብለን ካላመነን የሞተው ምንድን ነው? ምንድን ኦኬ፣ ኔትወርክ ይዞኛል አንዴ ይቅርታ። ይሰማል። ኦኬ ይሰማል። እሺ አምላክ አይሞትም። አምላክ ይሞታል ብለህ ታምናለህ? አኬ አምላክ ስትል አምላክ ብቻ የሆነ ነው ወይስ በስጋ የተገለጠውን አምላክ ነው? አይ ስለ አምላክ ነው የምናወራው፣ ስለ ባህሪው። አምላክ ባህሪው ይሞታል ብለህ ታምናለህ? ኩሳ እንዴ ቆይ አምላክ ተብሎ ግን በስጋ ተገልጧል። ለምሳሌ ስለዚህ አሁን በስጋ ስለተገለጠው ነው ወይስ ለምሳሌ በብሉይ ኪዳን ስለ ምንድነው በስጋ ሳይገለጥ ስላለው ወይም አብን ባህሪ ነው ማውራው? ስለማን አምላክ በባህሪው ይሞታል ወይስ አይሞታል? እሺ አንደኛ ጢሞቴዎስ አምላክ በባህሪው አይሞትም። እሱ ብቻ የማይሞት ነው የተባለው ማን ነው? እሺ ስለ አብ ነው የተነገረው። ኦኬ እሱ ብቻ የማይሞት አብ ብቻ ነው። እሺ ሌላ የሚሞት አምላክ አለ? እሺ ሌላ ተብሎ የሚጠራ ሳይሆን በፐርሰን ደረጃ በአካል ደረጃ ከሶስቱ አካል አንዱ ወልድ ለምሳሌ በስጋ ተገልጦ መጥቷል። ስለዛ በስጋ ተገልጦ ስለመጣ በዛ በተዋህደው ስጋ በኩል ሞትን ቀምሷል። ሶዋት ምን ያስገርማል? ሞትን ስጋ የራሱ አልባላ የሚሞት ሌላ የማይሞት ነው። አኪ በአካል ደረጃ አሁን አንዱ አምላክና ሌላው አምላክ ተብሎ ሳይሆን በአካል ደረጃ ከሆነ አብ የማይሞት ነው። ወልድ ግን የሚሞት ነበረ። አሁን ሳይሞት ለዘላለም በህይወት ይኖራል። ልክ ዕብራውያን ምዕራፍ 7 ቁጥር 24 ላይ እንደተነገረው አብ አምላክ የሆነው ያው አብ አምላክ ስለሆነ ባህሪው እንደማይሞት ግልጽ ነው። ስለዚህ ወልድ አምላክ ከሆነ ወልድ አምላክነቱ ደግሞ እንዲሞት ያደረገው ባህሪው የፍጡርነት ባህሪ ስለያዘ ነው አይደል? ወልድ እንዲሞት ያደረገው ስጋን ስለያዘ የሞት የሚስማማውን ስጋ የራሱ ስላደረገ የሞተው ስጋ እንጂ ስቲል አምላክ አይደለም ማለት ነው። አምላክ በስጋ ሞተ የሚባል አንዴ ይሄንን እኮ ነው የምልህ። እንግዲህ የሞተው ስጋ ነው አምላክ አልሞተም ስትል ንስጥሮሳዊ የሆነ ትምህርት እያስተማርክ ነው ወይም እያሰብክ ነው። አንዴ ምን አልከኝ? አምላክ በባህሪው አይሞትም አላልንም? ቅድም መጀመሪያ የሰውነትን ባህሪ ስለያዘ ነው ይሞታል አልከኝ። አንዴ በባህሪው የማይሞተው የአምላክ ምንን ያዛልን? እሺ እንደዚህ ላድርግልህ። ና ቆይ ለምን እኔ በመጽሐፍ ቅዱስ አላሳየህም? እንዴ ይቀለል አድርጊ በጌታ ስም። ፊልጵስዩስ ላይ ክፈት። ፊልጵስዩስ ምዕራፍ 2 አውቀዋለሁ። ቀጥል። ክፈትና አይ ቀጥል። ችግር የለውም ቀጥል። ሂድ አንብብ። አንተ አይደለ መረጃው የምታመጣው? ክፈቱለት። እሺ ይሁን ክፈቱለት። ኖ መረጃውን ያለም መረጃውን አንተ ነህ ያመጣው ያለው። ቀጥል። እየተነበበ ይሻላል። ይሄ ዝም ብሎ መረጃውን አንተ ነህ ያመጣው። መረጃውን አልፋ ክርክር እንዳይሆን ችግር ይከፈትልህ ነው። ኦኬ አላነብብም። ኖ አይ ክፈትና አንብብና አስረዳ። ኖርማል። እኔም እኮ እስካሁን ድረስ እየተናገርኩ ነው እያወራሁ ያለሁት መረጃዬ። ችግር የለውም። ፊልጵስዩስ ምዕራፍ 2 ቁጥር 6 አውጡ። እሺ በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ ይላል። እርሱ የተባለው ማን ነው እዚህ ጋር? ኢየሱስ። በጣም ጥሩ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ከእግዚአብሔር ጋር ምን ማለት ነው ይላል? በመጀመሪያ ከእግዚአብሔር ጋር ከሚለው በፊት በእግዚአብሔር መልክ ሲኖር ሳለ የሚለውን እንቀጥል ይቻላል። እሺ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ሆኖ ሳለ ነው የሚለው? በእግዚአብሔር መልክ ሲኖር ሳለ ሁለት መልኮችን ነው የሚያስቀምጠው፣ የእግዚአብሔር መልክና የባህሪ እግዚአብሔር አይደለም ማለት ነው ባጭሩ። ስለዚህ እግዚአብሔር ሳይሆን በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ላሳየ ነው። ከታች ለምሳሌ የባሪያን መልክ ያዘ ይላል። ስለዚህ የባሪያን መልክ ያዘ እንጂ ባሪያ የሚለው ቃል ለሱ አይስማማም ትላለህ? እዚህ ጋር እንመለሳ። መጀመሪያ የሚቀድመው ላይ እንቀመጥ። እግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ነው የሚለው? ችግር የለም። እሱን ላስረዳ ነው።
ሌላ ቦታ እኮ ሊደለ እኮ አይደል እዚሁ ጋር ነው አሁን የጠቀስኩት እኮ እዚሁ ጋር እኮ መጀመሪያ ላይ በእግዚአብሔር መልክ ሲኖር ሳለ የሚለውን እኔና ከዛ በኋላ አንዴ ሌላ ቦታ አልሄድኩም ኢብራሂም አንዴ ቆይ ስማ ሌላ ቦታ ሄድኩ መስሎሃል ሌላ ቦታ ሄድኩ መስሎ እዛው ነው የጠቀስኩልህ እዛ ኢሚዲየት ቀጣይ ጠቅስ እኔ እዛው ነኝ እኮ የትም አልሄድኩም እኔ እዛው ነኝ መጀመሪያ ቀደም የሚለውን እኔ ያዘው አንዴ ይሰማል የማወራው ወይስ በደንብ ይሰማኛል በደንብ እየሰማው ነው እሺ ሌላውም ሰው ደግሞ እንደልክ እንደዚሁ እንዲሰማ አንተ አንዴ ጸጥ በልና እኔ ላውራ ከዛ አንተ ስታወራ ደግሞ እኔ ዝም እያልኩኝ አንተ አሁን እንደዚህ የማውራት ብቃት ባኪንግ ፎርዝ ነው ያዝነው ባኪንግ ፎርዝ አሁን አንተ ሲዘመተ ባኪንግ ፎርዝ ላይ ማስረጃ ምናምን አትበለ ማስረጃማ ግድ ነው ያለ ማስረጃ እኛ እናወራማ አንተ አትግቡ ጋይስ አንድ ኢብራሂም ያለ ማስረጃ ስለማናወራ ነው እኛ እዚህ አንዴ ተረጋጋ እኔም ያለ ማስረጃ አላወራውም እስካሁን እሺ እንዴ ይላል ማስረጃ ይዘህ ነው አይ ምንም ማስረጃ ተው ችግር የለም አሁን እንትን በዚህ ማስረጃ ይዘህ ነው አይ ምንም ማስረጃ ሙሉ በሙሉ ተስፋራ ግን ችግር የለም ቆይ አንዴ ቆይ በደንብ አቅርቤያለሁ አንድ ማስረጃ ያልጠቀስኩትን አንድ ነገር ነገርኝ ስጋ ሞተ የሚል ጥቅስ ስተይ ስጋ ሞተ የሞተው ምንድን ነው የሞተው ምንድን ነው ጥቅስ ማስረጃ ያለ ማስረጃ አላወራውም ስላልክ አንተ የምታወራው ያው እንዲህ ስለሆነ አምላክ በምንድን ነው ሞተ የሚለው መጽሐፍ አምላክ በምን ሞተ ይላል አየ አሁን ቆይ አንዴ በምን ቆይ ይቅርታ አምላክ አለ እኔ ራሴ አግዤህ ማለት ነው ኢየሱስ በምን ሞተ ይላል ቆይ አንዴ ኧረ እባክህ ኢየሱስ በምን ሞተ ይላል እኔ እየጠየቅኩ ያለሁት ስጋ ሞተ የሚል ነው ስጋ ሞተ የሚል ጥቅስ ገባኝ ስጋ ሞተ መሆኑን እኮ ላሳየህ እኮ ነው ጥቅስ ስጋ ሞተ መሆኑን ላሳየህ እኮ ወዳጄ ጥቅስ እኮ ስጋ ሞተ መሆኑን አንተ የጠቀስከውን ጥቅስ እኮ ያመጣልህ ያለው ማስረጃ ስጠን ይኸው ይፈትልህ ይሁን እኮ ቆይ ችግር የለውም ቆይ ተረጋጋ ችግር የለውም ሳይሆን ጥቅስ ሲያዝ ወዲያ አትበል ኧረ ምንም ያስኪ ነገር የለም እኮ በቃ አምላክ በምን ሞተ ማለት ነው ኢየሱስ በምን ሞተ ነው የሚለው አሁን አምላክ አልሞተም ስጋ ነው የሞተው የሚል ቴዎሎጂን እየመሰረትክ ስለሆነ ነገረ ክርስቶስ ላይ ስጋ ሞተ የሚልበትን ጥቅሱን ስጠን እኮ በምንድን ነው የሞተው በምን ሞተ ይላል ኧረ እኛ እየጠበቅን ነው ወዳጄ ጥቅስ ስጠን እባክህ አንተ የጠቀስከው አሁን ወደ ፊልጵስዩስ እንመለሳለን እስካሁን ጠብቀናል ምንም እሺ ቁጥር 6 ላይ እንዲህ ይላል እርሱ በእግዚአብሔር መልክ ሲኖር አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ኧረ እባክህን አንዴ በቃ ልሰጥ ነው በቃ ለምን ልታመጣ አልቻልክም አሁን እሺ ተላከልህ ጥቅሱ ከተላከልህ ክፈትለት ስንት ላይ ክፈትልህ እስቲ እሺ ለማንኛውም በአጭሩ በመጽሐፍ ቅዱሳችን ላይ ስለ ክርስቶስ ሲነገር ስጋ ሞተ አይልም በስጋ ነው የሚለው በሚል የምትለው ቃል ምንን ታመለክታለች አምላክን ውጭ እንዳታደርግ ያደርጋል ራሱ ኦኬ በስጋ ሞተ ይላል እንጂ አንተ እንዳልከው ስጋው ሞተ አምላክ አልሞተም አይ እንደዛ አይደለም በቃ አምላክ በስጋ በተዋሃደው ስጋ በያዘው ስጋ ክርስቶስ ሞቷል በስጋ ለምንድነው የምታረጉኝ ቆይ ስጋው ብቻ ሞተ ተብላ ይጠራል ለምንድነው የምታረጉኝ ስጋ ሞተ የሚል ጥቅስ አለ አዎ አለ ላሳይ ነው ለምንድነው የምታረጉት ሴል ለምን አትወሩም አውጡለት ያወራው ነው ያለው አውጡለት ብቻህን አታውራ አብረን እናውራ አዎ አምላክ ቆይ አዳምጠኛ ነው ጥቅስ ቆይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የመጣ ነው ቆይ በቃ አንዴ በቃ ያወጣው መጀመሪያ ያወጣው ኢብራሂም ተረጋጋ አንደኛ ጴጥሮስ ላይ ጥቅሱን ያወጣው መጀመሪያ በቃ አሁን ሚውት መደረግ ካለበት ተደረጋለን ያወጣልህ ያወጣልህ በጌታ ስም እሺ ከዛን ያወጣውና ታነበዋለህ ራስህ ደግማችሁ ታረጋችሁ ያው በቃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ አሁን አንብቡ ቁጥር 18 መጀመሪያ ጥቀስ መጀመሪያ አንብቡ በተአምር ደግማችሁ ታረጋችሁ ማውራት አልፈለጋችሁም ማለት ነው እሺ ቁጥር 18 የጠቀስከው ማስረጃ አንብበው በቃ እኮ ላነብልህ እኮ ነው አንዴ ረጋ ሚውት ማንንም አያረግህም ቀጥል በቃ ከዚህ በኋላ ካረጋችሁ ማውራት አልፈለጋችሁም እሺ አይ ኖ ቆይ አንዴ ሚውት ካደረግን ካንተ ጋር ማውራት አልፈለግንም ብቻ አይደለም እንደዛ ከተጠየቀው ውጪ ክርስቶስ ደግሞ አንዴ ከተጠየቀው አንዴ ምን አይሰማም መረጃ አንተ ከተጠየቀው ውጪ የምታወራም ከሆነ ማውራት አልፈለግም ማለት ነው ብለን አንተ ነህ ማውራት ያልፈለግከው አንተ ልቀነው አልተዳሽ ካሁን በኋላ ኮምፕሌን እንዳደረግ ትልቅ ሆነሃል ኢብሮ
ክፉ ነገር እንዳትናገር ቀጥል። እሺ ጥቅስ ስጠውና ነገር እስካሁን አልተናገርኩም። እሱ ነው ሞክስ ያደርግ የነበረው። እንደውም ኧረ ምንም ሞክ አላደርግም። አሁን ስጋ ሞተ የሚልበትን ጥቅስ ስጠን። ቆይ ልሰጠህ እኮ ነው። አንዴ ይኸውልህ ምን አለ መሰለህ፣ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አቋ አንዴ አሁን ደግሞ ስጋ ሞተ የሚለውን አሳየን። አንዴ ኧረ እባክህ አንዴ ስጋ ሞተ ጥቅሱና ጥቅስ ፈልገህ ማስረጃ አለኝ ብለህ የለ አስወራኝ። አንዴ አስወራኝ። እኔማ እያስወራሁ እኮ ነው። አሁን ደግሞ ማስረጃ ላስረዳ እኮ ነው። ኦኬ ማብራሪያ አንተ ከራስህ ማብራሪያ ልትሰጥ ነው እንዴ? ረጅም ሰዓት ስታብራራ ነበር። አንዴ ቆይ ወዳጅ አንዴ ስማኝ። ከራስህ ማስረጃ ልታቀርብ ነው ወይስ ስጋ ሞተ? ኖ አይደለም። ቆይ ልሰጥህ እኮ ነው። ከችግር ኢብራሂም እሺ፣ እንደዛ እኮ አምላክ በስጋ ሞተ የሚለው ከይቅርታ ጋር በቃ እንደዛ እኮ አምላክ በስጋ ሞተ የሚለውን እስቲ ስጠኝ አንተ። እንደ ቆይ አንዴ እባክህን የምትሰማኝ ከሆነ አምላክ በስጋ ሞተ የሚላል እንደዛ ነው የሚፈልግ። አንዴ ለመረጃ እንደጨረስ አትመልስ እያልከኝ እኔ በደንብ አድርጌ የተለያዩ ጥቅሶችን በደንብ እያደረኩኝ አሳይሃለሁ። አሁን እኔ እያልኩ ያለው በደንብ አድርጌ አሳይሃለሁ። አንዴ ጭቅጭቅ አልችልም። እኔም አልችልም። እናውራ። ይቅርታ አንዴ ኢብራሂም። አቤት ለምን ነው ጣልቃ ሲጨቃጨቅ ለምንድን ነው ማተናገር? ኢብራሂም አንዴ ቆይ አንዴ ስማኝ። ቆይ አንዴ ሚውት። አሁን ከኔ ጋርም እንዳትጀምር እንዳዲስና አንዴ ይሄን ነገር ኮንፊርም አድርግና ትቀጥላለህ። በስጋ ሞተና ስጋ ሞተ አንድ ነው? ኦኬ ካንተ ከአኪ ጋር ላቁምና ካንተ ጋር ልቀጥል። ጋዲሳ እኔ እንደዛ አይደለም ክሊር ለማድረግ ነው ለሚሰማው ጋዲ ቆይ ቶ ምክንያት አንስታቸው ካንተ ጋር እሱ ካንተ ጋር ልቀጥል። ምክንያት አንስታቸው። ቆይ አንዴ ኢብራሂም የምትሰማኝ ከሆነ ስጋ ሞተ የሚል መጽሐፍ ቅዱስ ላይ ቀጥታ እንደዚህ የሚል አለ ወይስ የለም? መጀመሪያ አለ ወይም የለም በለው። በቃ ሊትራሊ ስጋ ሞተ የሚል ነገር የለም። ግን በስጋ መሞት መናገሩ አንዴ ለምን ነው ሰው ማታስወራው? ለምን ነው ፖይንት ላይ ስትመጣ ስለዛ ማስረጃ የለም? ስጋ ሞተ አይባልም እያልኩ ተረጋ። አስወራኝ። ለምን ነው ማስወራት ያልፈለግከው? ማስረጃ የለም ካልክ ምንድን ነው የምታወጣው? ያወጣሁት ይሄን እኮ የጠቀስኩት እኮ ነው። ስጋ ሞተ አይባልም በስጋ ሞተ ነው የሚባለው እያልኩ ተከራክረህ ታመጣለህ። አስወራኝ አንዴ። ማንም ሰው ቢሆን የሚሞተው ስጋው እንጂ መንፈሱ አይደለም ራሱ ማለት እና በስጋ ሞተ በመንፈስ ግን ሕያው ሆነ ሲል የሞት ማለት በራሱ የስጋና የመንፈስ መነጣጠል ነው። ምንም ጥያቄ የለውም። ስለዚህ በስጋ ሞተ ሲል ኢየሱስ ስጋው መሞቱ ግልጽ ነው ኦሬዲ ማለት ነው። ስለዚህ በስጋው ሞተ ማለት ኢየሱስ ስጋው ሞቷል። ለምን? ፍጡር ስለሆነ ሞቷል። ስጋው የተፈጠረ ስለሆነ ማለት ነው። ስጋ ፍጡር ስለሆነ ስጋው ሞቷል የሚል እስቲ ማስረጃ አስጠኝ። ስጋው ፍጡር አይደለም ብለህ ታምናለህ? አይደለም። ስጋው ፍጡር አይደለም ብለህ ታምናለህ? ካላመንክ ችግር የለውም አላመጣም። ካላመንክ አላመጣም። ስጋው ፍጡር አይደለም ብለህ ካላመንክ አላመጣም። ችግር የለውም። ኧረ እባክህን እኩል አታውራ፣ አታደናቁረኝ በጌታ ስም። ስጋው ፍጡር ነው የሚል ማስረጃ አስጠኝ እኮ አይደለም ያልኩህ። ፍጡር ስለሆነ ስጋው ሞተ የሚል ማስረጃ አስጠኝ። ፍጡር ስለሆነ ስጋው ፍጡር ስለሆነ ፍጡር ስላልሆነ ነው የሞተው ብለህ ካመንክ አላመጣም መረጃ። ችግር የለውም። እሺ ስለዚህ ስጋው ፍጡር አይደለም ብለህ ካመንክ ችግር የለውም። አላመጣም መረጃ አላመጣም። አንዴ ፍጡር ስላልሆነ ስጋው ሞተ ብለህ ከተናገርክ አለው እንደ ወዳጃችን እንደዛ አይደለም ያለው ባጭሩ። አንዴ እኩል አታውራ አንዴ እባክህን ጌታ ኢየሱስ። እኩል እያወራሁ አይደለም። ኧረ አትረብሽ እባክህን። ኧረ እየለመንህ ነው። በስመ አብ። እንደዚህ በዚህ ደረጃ አሁን በኋላ የምትረብሽ ከሆነ በነገራችን ላይ ያና ላይ ማውራት ፍላጎቱ ስለሌለ ሊሆን ስለሚችል ወይ ዝም ብለህ ሰበብ አታብዛ። እኔ አላወራም። ያው ቀጥል። ሰበብ አታብዛ። አልወጣም ዛሬ ይቀጥል። በጌታ በጣም እኮ ነው ታግሰን የምናወራቸው ጌታ ኢየሱስን። በስመ አብ። እሺ ከቅድም ጀምሮ ለማስረዳት እንደሞከርኩት ክርስቶስ ላይ ሲወራ ስጋው ሞተ አምላክ አልሞተም ስጋ ሞተ እያልክ ነጣጥለህ ለሁለት እንደዚህ አይነገርም። ሰው ምንድነው የሚባለው ከተባለ በስጋ ሞተ ነው የሚባለው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 አሁን ፊት ላይ የምታዩትን አስጪ ጠቀስኩኝ። ስለዚህ ስጋው ሞተ ሳይሆን በስጋ ሞተ ነው የሚባለው አልኩት። ወዳጃችን ግን አይ በቃ ስጋ ሞተ አምላክ አልሞተም ስጋ ሞተ እንደዛ እያለ በቀጥታ ኧረ እንደዛ አይባልም ያለ ማስረጃ እያወራ ነው። ኧረ እኔ ማስረጃ አለኝ አምጣ ሲባል በቃ የለም ስጋ ሞተ የሚል የለም ማለት
በቃ አለቀ። ማስረጃ የለም። ታዲያ ምንድነው ሲባል አይ በቃ በስጋ ሞተ የሚል አለ። በቃ በስጋ ሞተ ይላል። ነገረ ክርስቶስን መረዳት ይጠይቃል። ዝም ብለን እንደመጣለን እንዲሁ ዝም ብሎ የምንጎርፍበት የምንፈስበት አይደለም። ማወቅ ይጠይቃል። የቃልና የስጋን ውህደት የመለኮትና የትስብእትን ውህደት ተረርቶ ነው እንጂ ምን ነገር ያለበት እንዲሁ አይደለም። ለማንኛውም አሁን ስጋ ሞተ የሚል ከሌለ ይሄ በስጋ ሞተ የሚለውን ከሆነ እንደዛ እያልክ ያለው ይሄንን ያዝ እናደርገውና ያው ስጋ ሞተ የሚል ስለሌለ ማለት ነው። ቀደም አውጥቼ የነበረው ጥቅስ ስላለ እሱ መረሳት ስለሌለበት ወደዛ እንመለሳለን። ፊልጵስዩስ ምዕራፍ 2 ቁጥር 6 እዚህ ላይ መጀመሪያ መጨረስ አለብን። በቃ የለም አልከኝ መጨረስ አለብን። ተስማምተን ነው መጨረስ ያለብን። እኔ አልጨረስኩም። አንተ ጨረሰ ብቻ ልትሄድ ነው ሊያብራራ አልክ እኮ። አሁን አንተ እኮ ጊዜ ተሰጥቶ ልትሄድ ነው። ኧረ እባክህን ጊዜ ተሰጥቶ አብራራ። በስጋ እኛ ጋር አይሰራም እንደዚህ አይነት ነገር። ብቻህን አብራርቶ መሄድም የለም። ኢብራሂም ትሰማኛለህ? አብራርተሃል ራስህም። ኖ አላብራራሁም። አሁን ጭቅጭቅ ነው። ረጅም ሰዓት አዳመጥ። አንዴ እባክህን ረጅም ሰዓት አዳምጫለሁ። ላውራ ውረድ በቃ ማውራት አልፈለክም። እርግጠኛ ሆኜ በቃ ኖ እንዳታስወጡኝ። ሲሪየስሊ ማውራት የምትፈልግ ከሆነ አንድ ጊዜ ተረጋጋና ለመስማት ሞክር። ቀደም ብለህ አንተ ይኸው በስጋ ሞተ የሚል አለ። በስጋ ሞተ የተባለው ከዚህ አንጻር ነው፣ ስጋው ፍጡር ስለሆነ ነው ምናምን የሚሉ ነገሮችን አስቀመጥክ፣ ተናገርክ። ኦኬ እሺ፣ እንዲህ ብለህ ስትናገር ቀበል አደረኩና አይ ከዚህ አንጻር ነው ብዬ ደግሞ አስቀመጥኩኝ። አንተም የራስን ማብራሪያ አስቀመጥክ፣ እኔም የራስን ማብራሪያ እንግዲህ አሁን ከመጽሐፍ ቅዱስ አንጻር ያለውን ነገር አስቀመጥኩልህ። ኦኬ አንተም አብራርተሃል፣ እኔም አብራርቻለሁ። ከመጽሐፍ ቅዱስ ጋርና ከአጠቃላይ ትምህርት ጋር የሚሄደውን ነገር ሰዎች ሰምተው ይቀበላሉ። ገና ለገና አንተ ልክ ሳብራራ እንደው የሆነ ሐሳብ የተመታ ስለመሰለህ ብቻ በቃ እኔም የሆነ ነገር ካላልኩ አይባልም። አሁን አስቀድመን ወደ አነሳ ነው ይሄ ዝም ብለን የሆነች ቦታ ላይ ብቻ አስተካክለን መቅረት ስለሌለብን ወደ ፊልጵስዩስ ደግሞ እንመለሳለን። እዛ ላይ በጣም ግልጽ የሆነ ነገር ስላስቀመጥን በቂ ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንሄዳለን። ነው ግን ሚዩት የምታደርጉኝ እኔ እኮ በጣም የሚገርመኝ ነገር ማለት ነው ሚዩት የምትደረገው ጭቅጭቅ ሊፈጠር ለምንድን ነው? አንተ ረጅም ሰዓት አወራ፣ ለኔ ለምንድን ነው ድል? አንተ ምን ያወራ ነው? ሁለታችን አንተ ብቻህን ለማውራት ምንድነው ለመማር ያወራ ነው። እባክህ እዚህ ጋር አትዋሽ። ከ3000 ምናምን ሰው ፊት አትዋሽ ነው ከዛ በኋላ ነው ያወራሁት። አንዴ እሺ፣ ይሄው አሁንም እድሉን ሰጣለሁ። አሁንም አውራ፣ ከዛ በኋላ ወደ ፖይንት ይመጣለሁ። ና ምንም ይሄ እድል ምናምን ለምንድነው እዛው ባኪንግ ፎርዝ እንዲሆን አይደል የፈለከው? እዛው እንደምንሰራው ፖይንቱ ላይ አንድ ጊዜ ስቲክ አድርገን እናውራ። አንዴ ምን እንግዲህ አሁን በግልጽ እኮ አስቀምጠን አሁን 30 ሰዓት ሙሉ አንድ ነገር ላይ ልንቀመጥ አንችልም። አሁን እዚህ ላይ እንመለስና ባኪንግ ፎርዝ ነው አንተ የተመቸ ነገር ላይ ብቻ ነው። እርሱ የተባለው እዚህ ጋር ማለት ዝም ብሎ አንተ የተመቸ ነገር ላይ ብቻ ነው። ደግሞ የተመቸው ቦታ ላይ አይደለም። ይሄ ሲጀመር አስቀድሞ የተነሳው ይሄ ነው። ማይ ብራዘር እዛ ላይ ፋሳየው በቃ የለም አስቀድሞ የተነሳው አንተ እዚህ አይደለም። አንተ ነው እዚህ ማይ ጋድ ስጋ ሞተ የሚል የለም። በነገራችን ላይ አንዴ ማማዬ ስጋ ሞተ የሚል ሌላ ነገር እንዳይመስል። ቆይ ማማዬ አንዴ ቆይ። እነዚህ ምክንያት ስለሚፈልጉ ምክንያት አንሰጣቸውም። ስጋ ሞተ ያሉታም ብታስወጡኝ ተመለስ ይመጣሉ። አታስብ። ቆይ አንዴ ቆይ። አይ ኖ በዛ ደረጃ የምታዝገን ከሆነ አንፈልግም እንዴ። እኛ እኮ የእግዚአብሔርን ቃል የተቀበልነው ለመዳረቂያነት እኮ አይደለም። በዚህ ውስጥ ምን አለ ሰዎች ጊዜ የምንሰጠው እንጂ የእግዚአብሔርን ቃል የተቀበልነው እንድንዳረቅበት እንድንጨቃጨቅበት እና አይደለም። ይሄ ሲጀመር ምን አንድ ሰነን እና ስጋ ሞተ የሚል መጽሐፍ ቅዱስ ላይ ያለው ይስም አይ እንደዛ የሚል የለም አልከኝ አይደል? በቃ እኔ የፈለኩት እሱን ስለነበረ የለም ካልከኝ እርሳው አለ። በቃ የለም። ኦኬ አንተ ብቻ የፈለኩት አይሆንም። እኔ ማወራለሁ። ለምንድን ነው ድል? አይቶ እኔ የኔ ጥያቄ ለምን አሰጠኝም? ለኔ ለምን ነው እድል ተሰጥቶ እኮ አብራራ። አንተ አሁን ካብራራ ደግሞ እኔም ሳብራራ አንዴ ለምን ነው እድል ማሰጠኝ? ከዛ ቀጥሎ ደግሞ እኔ መልሼ ላብራራ ማለት ነው። ኢብራሂም ኖ ኦኬ ፖይንቱ ላይ ወይስ አንተ አብራርተ ምልክት ሆነ እስቲክ አድርገን እናውራ። አንተ መምህር ነኝ ብለህ አይደለም የምታስበው። እስቲክ አድርገን እናውራ። በቃ እንደ ምራቃችን እንደዋጠ ሰው እናውራ። ወዳጄ በተቻለ አቅም በል እኔ አሮ ነው እኔ ምንድነው ያን ያህል ማውራቱን ፈልገው ካሉንና የፖለቲክስ ለመስራት ከሆነ የመጣው አንመችም። ለፖለቲክስ በጣም ይቅርታ ማለት አዊሽ እንደዛ በመቸና ፖለቲክስ ለመስራት ምቹ ሆኜ ብቀርብልህ ደስ ይለኝ ነበር። ግን
አኬንት ማለት ለሚቆራ ስለዛ በተቻለ አቅም እዛ ላይ አንተም ማብራሪያህን አስቀምጣል እኔም ማብራሪያን አስቀምጫለሁ ህዝቡ የሰማውን ይቀበላል የለኝም ብለሃል ማስረጃ ካሪለ የለህም ነው ተመልሰን መጀመሪያ የተነሳው ሐሳብ ይላል ፊልጵስዩስ ምዕራፍ 2 ቁጥር 6 እሺ እርሱ የተባለው እዚህ ፖይንት ላይ እርሱ የተባለው ማነው ፖለቲካውን አውራና የለም አጣህኩ ማስረጃ አይ እንደዛ ሚውት አድርጉ ከፔንቴዎች ጋር እንደምትወሩ ይችላል ምን ያጋር ቆይ አንዴ እንደዚህ መላቀቅ የለም በቀላሉ ሚውት አድርጉት ጋይስ በቃ ሚውት አድርጉት አንዴ እኔ መጫጫው አልፈልግም የመጣሁት ልጫጫው አይደለም ለምንድን ነው ቆይ አንዴ ስማ ቆይ አንዴ ይቅርታ ደግመህ እንዳታነሳ ካልተፈቀደልህ ደግመህ እንዳታነሳ ለምንድን ነው ማለት ቆይ አንዴ እባክህን ወዳጄ ማውራት የምትችል ከሆነ ተረጋጋ ማለት ማውራት የምትችል ሰው ነኝ እውቀላውራ ያረከኛለሁ አንተ በጌታ በኢየሱስ እንዴት ነው የምታወሩት ከእንደነዚህ አይነት ሰዎች ጋር ግን አረ እኔ በጌታ እስልምና ላይ የምትሰሩ ክርስቲያኖች ኤኒዌይስ ችግር የለም ብቻ በእንደዚህ አይነት ነገሮች ሁሉ ውስጥም ግን ጌታ ኢየሱስ ብቻ የብዙዎችን ልብ እንደው ይማርክ እግዚአብሔር ይናገረን እንጂ ኦኬ አታስወራኝ ታግሰን የተወሰነ መሄድ ነውና የምትሰማኝ ከሆነ አታስወራኝ ለምን እንጣላለን በቃ ቻው በቃ ማስወራኝ መብት ነው በቃ እንሰነባበት ካልክና በሰላም ማውራት የማትችል ከሆነ መብት ነው እንደፈለክ ቻው እሺ እንዴ በእውቀት ማውራት የሚችል ሰው ከሌለ ያለው አማራጭ መውጣት ነው ሰው ስጋ ሞተ የሚል ከመጽሐፍ ቅዱስ ማስረጃ ስትባል የለኝም ማልክ መጽሐፍ ቅዱስ እንደዛ አይልም ካላለ ጸጥ በላ በቃ ማይ ብራዘር አይ መጽሐፍ ቅዱስ እንደዛ አይልም አልከኝ አይደል ስጋ ሞተ አይደለም የሚለው በቃ ካላለ አላለ ምን ሲጀመር ምን አታገለንስ የሚያታግል ነገር የለም በስጋ ሞተ የሚለው ይለያል ለምን ይለያል ካልን በመለኮትና በትስብዕት መካከል ያለውን ግንኙነትን በየምትለዋ ታጠናክራለች ውህደትን ማለት ነው ተዋህዶን አኬ ተቋርጦ ነው አይደለ ያኬ ነው ወጥቷል በቃ ማማዬ ወጣ እስከሚመለስ ቀጥሎ መኩን ዮባ ማማዬ ምናምን ኤርሚ እስከሚመለስ አኬ ወጣሽ ያስገቡት ሳቡት ወጥቶ ነው ተመልሷል ነው እንዴ አኬ እየተጠየቀ ነው ወይስ እንትን የተያዘው ውይይት ነው የተያዘው ሁለት ፖይንት ተነስቶ ከሁለት ሳይድ አይ ጥያቄ ነበር ወይ ጠያቂ ከሆነ እኮ መልስ እኮ ነው የሚጠበቀው እንጂ አትሊስት ተጠቅስና እዚህ ጋር እንደዚህ ይላል ስለዚህ ይሄ እንዴት ነው የሚገለጸው ብሎ ይጠየቃል እንጂ የትኛው እምነት ነው እኛ ሄደን ሰው ጋር እንጠይቃለን እኮ ስንጠይቅ ከራሳችን ማብራሪያ ይዘን ነው እንደምንጠይቀው መጽሐፍ ቅዱስ እንደዚህ ይላል በስጋ ይላል ስለዚህ በስጋ የሚለው ከምን አንፃር ይታያል ይባላል እንጂ አይ በስጋ የሚለው ስጋ ነው እኔ ምንድነው ኩሱ ተፍሲር ከኪሱ ምናምን የሚባል ነገር አለ ከኪሱ ምናምን የሚባል ነገር አለ ማለት ከኪስ እኮ አይደለም የሚተረጎም ቃሉ ካለ ይሄ ቃል እንደዚህ ይላል ስለዚህ ይሄንን አባቶች በምን መንገድ ፈተውታል ከአባት እንደዚህ ተብሏል ቅዱስ ጳውሎስ እንደዚህ ብሏል መጽሐፍ ቅዱስ የጻፉትን ሰዎች እንደዚህ ብለዋል መጽሐፍ ቅዱስ ላይ እንደዚህ ተገልጿል ተብሎ ከዛ በኋላ መልስ የምታዩ ሰዎች አላችሁ እኔ አኬ ለምን ይሄ ሁሉ ሰዓት ራሱ እንደተዳረቀ እግዚአብሔር ትዕግስቱ እንዴት እንደሰጠው አላውቅም ጥያቄ ከጠየቅ ዝም ብለህ መልስ ትሰማለህ አለቀ ከዛ ጥያቄ ካለ ከዚህ ጥቅስ አንፃር ይሄ እንዴት ይሆናል እንጂ አይ እኔ የምረዳው በዚህ መንገድ ነው ለአንተ መረዳት አኬ መልስ አይሰጥህም እሱ መረዳትህን ኪስ ውስጥ አድርጓል የመጨረሻው ቀን እንገናኛለን ያንተ አምላክ ከክርስቶስ ቁጣ ያድን እንደሆነ እናያለን ያኔ ይመቻችሁ ለማንኛውም
አኬ ቀጥል። እሺ ሰዎቻችን ያቺኛው ስልክ ይዘጋችና በዚህ ገባው ማለት ነው። እሺ በአጭሩ በቃ የተነሳው ነገር ክርስቶስ ላይ ምንድነው ነገረ ክርስቶስ እንደዚህ ዝም ብሎ ሰዎች ማንኛውም ሰው እየተነሳ እንደዚህ ዝም ብሎ የሚያወራው አይደለም። እስልምና ላይ ብዙ ሰዎች ሲጀምር ነገረ ክርስቶስን አይረዱትም። ሜታፊዚክስ ምን እንደሆነ የማያውቅ አንድ ሰው ተነስቶ በቃ ሜታፊዚክሱን ሳያስበው ሜታፊዚክስ ምን እንደሆነ አያውቅም፣ ግን ሜታፊዚክስ የሆኑ ጉዳዮች ላይ ገብቶ በጣም ለመተንተን ለመሞከር ሲሞክር እናያለን አንዳንድ ሰውና አንደኛ ሜታፊዚክስ ምን እንደሆነ ራሱ ገና ጨራሹ አላውቅም ነው ያለው ወዳጃችን። እሺ ስጋ ሞተ የሚል ነገርን ሲያስቀምጥ ስጋ ሞተ ሳይሆን በስጋ ሞተ የሚለው ነው የሚገልጸው የሚል ነገርን አስቀምጠን በስጋ ሞተ ነው የሚለው ነው የሚገልጸው። አዎ እንጂ ስጋ ሞተ የሚለው አይደለም ክርስቶስ ላይ ማለት ነው። ክርስቶስ ላይ ከተዋህዶ በኋላ የሚገልጸው ይሄኛው ነው። የሚለው ተዋህዶን ያጸናል። ኦኬ አረ ማስረጃ አለኝ እኔ ያለ ማስረጃ አላወራም አለ። ስጋ ሞተ የሚላ አላ ማስረጃ አምጣ። ጸጥ ጥቅስ የለም፣ ጥቅስ የለም፣ ጥቅስ የለም። መጨረሻ ላይ አለኝ በቃ ይሻል ሲባል ራሴ የጠቀስኩትን ጥቅስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እዛ ላይ ስጋ ሞተ ይላል ወይስ በስጋ ሞተ? በስጋ ሞተ። ስጋ ሞተ አይደለም፣ በስጋ ሞተ እንጂ ስጋ ሞተ አይደለም። በስጋ ሞተ በመንፈስ ግን ሕያው ሆነ። ስለዚህ ስጋ ሞተ የሚል ታሪክ ታመጣ አለ ስለው መጨረሻ ላይ ሲጨንቀው በቃ ምክንያቱም ያለ ማስረጃ ስለማናወራ አወጣ ጥቅስ ሲባል ስለነበረ ሊያወጣ ስላልቻለ ምንድነው ያደረገው ወዳጃችን? በቃ መጽሐፍ ቅዱስ ላይማ ስጋው ሞተ የሚል የለም አለ። ስጋ ሞተ የሚል የለም። እንግዲህ ያው ራሱን ያለው እኔ አይደለም ራሱ ወዳጃችንም ያው እኔ አስቀድሜ ብዬው ነበር፣ ግን አሁን ከኔ ሐሳብ ጋር አላይን አድርጎ እኔ ከተናገርኩት ጋር ማለት ነው ስጋ ሞተ የሚል የለም። ከሌለ በቃ ተዋለቀ። ይሄ ርዕስ አስፈላጊ አይደለም። እሱ ነበር ማስረጃ አምጣልኝ አልኩ። ያ እሱ ራሱ ይሄ ስጋ ሞተ የሚለው ከሌለ በቃ ምንም ይሄ ጉንጭ አልፋ ክርክር ብቻ ነው የሚሆነው። ስለዚህ ጉንጭ አልፋ ክርክር ስለማያስፈልግ ወዴት እንመለሳለን? አስቀድመን ወደ ተነሳንበት ወደ ፊልጵስዩስ ምዕራፍ 2 ቁጥር 6 ተመልከቱ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እሺ እርሱ በእግዚአብሔር መልክ ሲኖር ሳለ እርሱ የተባለው ጌታችን ኢየሱስ ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም፣ ወይም መቀማት እንደሚገባ ነገር አልቆጠረም ይላል። እሺ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። እግዚአብሔር ሳይሆን ያለው በእግዚአብሔር መልክ ሲኖር ሳለ ነው የሚለው አለ። አዎ እግዚአብሔር የሚለው እዚህ ጋር አብን ነው። ከዛ በኋላ በእግዚአብሔር መልክ ሲኖር ሳለ አለ። ስለዚህ በእግዚአብሔር መልክ ሲኖር ሳለ ነው ያለው። በእግዚአብሔር መልክ መኖር ማለት ግን ምን ማለት ነው? ምን ማለት ነው? በእግዚአብሔር መልክ መኖር ማለት ከእግዚአብሔር ጋር ተካክሎ መኖር ማለት ነው። እሱን እዛው ጋር አብራርቶታል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ወይም እኩል መሆንን መቀማት እንደሚገባ ነገር አልቆጠረውም። ከእግዚአብሔር ጋር እኩል መሆንን መተካከልን በእግዚአብሔር መልክ ስትኖር ከእግዚአብሔር ጋር መተካከል አለ፣ ከእግዚአብሔር ጋር እኩል መሆን አለ። ከዛ በኋላ ይሄ ራሱ ግን ከእግዚአብሔር ጋር መስተካከልን መቀማት እንደሚገባ ነገር አልቆጠረውም የተባለው ያ ጌታ ደግሞ የባሪያን መልክ ደግሞ ያዘ ተባለ። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ አለ። የባሪያን መልክ የያዘው ማን ነው? እዚህ ጋር የባሪያን መልክ የያዘው ማን ነው? በእግዚአብሔር መልክ ሲኖር የነበረው ከእግዚአብሔር ጋር እኩል የሆነው እርሱ ከእግዚአብሔር ጋር የተካከለው ከእግዚአብሔር ጋር የተካከለው እኩል የሆነው እርሱ የባሪያን መልክ ደግሞ ያዘ። ስለዚህ የባሪያን መልክ ይዞ የመጣው እኮ እርሱ ነው። በሰው ምሳሌ ሆኖ ራሱን ባዶ አደረገ የተባለው ራሱ ነው። ማን? ከእግዚአብሔር ጋር የሚተካከለው ከእግዚአብሔር ጋር የተካከለው እርሱ ራሱን ባዶ አደረገ ተባለ። ስለዚህ አሁን ራሱን ባዶ አደረገ የተባለው እሱ ለምን? የባሪያን መልክ ይዞ አለና በሰው ምሳሌ ሆኖ አለና። ቀጠል አድርጎ ምን ይላል? በምስሉም እንደ ሰው ተገኝቶ ራሱን አዋረደ እንኳን ተባለ። እሺ ራሱን ያዋረደ የተባለው ማን ነው? አምላክ ወይም በእግዚአብሔር መልክ ይኖር የነበረው ወይም ከእግዚአብሔር ጋር የተካከለው እርሱ ራሱን አዋረደ። ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። እሺ ማን ነው ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ተባለ አይደል? ለሞት የታዘዘ ሆነ የተባለው ማን ነው? ራሱ በእግዚአብሔር መልክ ይኖር የነበረው ከእግዚአብሔር ጋር የተካከለው እኩል የሆነው ማለት ነው።
እርሱ ነው ይሄው ሞት የተባለው ራሱን አዋረደ የባሪያ መልክ ያዘ ሰው ሆነ እየተባለ ያለው ስለዚህ የሞተው አምላክ ነው አይደለም ነው እንዴት የአብርሃምን ዘር ይዞ የባሪያን መልክ ይዞ በሰው ምሳሌ ሆኖ በምስሉ እንደሰው ተገኝቶ ምን አደረገ ለሞት ያውም የመስቀል ሞት እንኳን ይታዘውና ስለዚህ በአጭሩ በስጋ አምላክ ሞቶልናል ስለዚህ የመመለክ ጉዳይ ላይም ጌታችን ኢየሱስ ሲመለክ ስጋ እና መለኮት ሁለቱ ሆነው እየተመለኩ አይነት ነገር እንደዛ አይደለም እንደዚህ አይነት ትምህርት በእኛ ዘንድ የለም ይሄ በጣም የተጠላ ትምህርት ነው መለኮትና ተስብእት ሁለቱ እየተመለኩ ተብሎ አይነገርም የሚመለክ አንድ አምላክ አለን ያ አንድ ጌታ አለን ያ አንዱ ጌታ ስጋን ይዞ መጣ ስጋን ልክ ሲነሳ እሱ ካላፈረበት ስጋውን ማለት ነው ካላፈረበት አንተ ማንነህና ነው ስጋን ዙር አድርግና ከዛ በኋላ ሰግድልሃለሁ ስጋን ዙር አድርግና ከዛ በኋላ አመልካለሁ የምትለው ነው የቅዱስ አትናቴዎስ ማብራሪያ ይሄንን ነው የሚያሳየው እንደውም ዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው ያነሳና የአይነ ስውሩን አይ ቲንክ አይነ ስውሩን ወይም ለምጻሙን ኤኒዌይስ ሲሰግድለት ታያለ ይላልና ለመስገድ ስጋን ዙር አድርግልኝና ልስገድ አይልም ስለዛ ምንድነው በክርስቶስ ፊት አምልኮን ስናቀርብ ለአምላክ አምልኮን እናቀርባለን ያ አምላክን ስጋን ስለያዘ በዛ ምንድነው ስጋ ራሱ በተዋህደው መለኮት በኩል የሚመለክ ሆነ በተዋህደው መለኮት በኩል የሚመለክ መለኮትን ተዋህዷልና ሰው ከዛ አንፃር የሚታይ ነው እንጂ ስጋና መለኮት በአንድ ሁለቱም የሚመለኩ ተብሎ አይደለም የሚነገረው የሚመለከው መለኮት ስጋን የራሱ ስላደረገ በዛ ከመለኮቱ አንፃር የሚመለኩ ነው ተብሎ ይነገራል ይሄ በጣም ሲምፕል ነው እና ከዛ አንፃር የሚታይ ነው